እኔ እግዚአብሔር እንደዚህ ከወሰደኝ እግዚአብሔር እውነተኛ አይደለም እላለሁ። የተናገረው ቃል ይፈጸም ዘንድ እግዚአብሔር እሱ ታማኝ። እኔ ብቻዬን 6 ወር ሲሆን እቤት አያውቁም። ጠላት በዓል በመጣ ቁጥር ያሰቃየኛል። ልትሞቺ ነው፣ ዛሬ ሐኪም ቤት ልትገቢ ነው፣ ይሄ ለበዓል የተዘጋጀው ምግብ ሁሉ ለአንቺ ነው የሚሆነው፣ ለለቅሶ ነው የሚሆነው። በቃ ጭንቅላቴ ይፈነዳል። በቃ ላስለቅሳቸው ነው፣ ላሳዝናቸው ነው። ግን በቃ እንደማይችል አየሁትኝ። ወገን በህዝብ ተከባችሁ ሆይ ሆይ የተባላችሁ ሰማይ ዝም ከሚላችሁ ሰማይ በአንጻራችሁ ተከፍቶ ዓለም ዝም ቢላችሁ ይሻላል። በኢየሱስ ክርስቶስን በዚህ ባረኳችሁ። ይሄ የሰማይ ምክር አብሬ ነው የምመከረው ከእናንተ ጋር። ጥቃቅን ነገሮች በጥቃቅኑ የምንዋሽባቸው ነገር እንትን እኮ ሳረግ እንትን ነበር እኮ ሽምጠጥ ክርስቲያን ሆነን እግዚአብሔር ኢየሱስ እያለን አንደበታችን ሽምጠጥ ስናደርግ ምንም የማይመስለን ሰው እግዚአብሔር ከዛ ጋር አይሰራም። እያወቅን ስተት እንደሆነ እያወቅን እናደርጋቸው በአናር ከዚህ በኋላ ቁጣ፣ ንዴት፣ ልፍለፋ፣ ጩኸት፣ ሐሜት፣ ውሸት ከህይወታችን ላይ ቅናት የሚያስቸግራችሁ ለምን ተከናወነለት? እኔ እዚህ ቁጭ ብዬ እንዴት እሱ ይከናወንለታል? የሚያንጨረጭራችሁ ሰዎች ካላችሁ መንፈስ ነው፣ አስወጡት። አልፈልግህም በሉት። ከላያችሁ ነው። የጻፋችሁትን ያዙ፣ ንስሐ እንገባለን። አባት እግዚአብሔር ሆይ በፊትህ ንስሐን እንገባለን። የኔ አባት በፊትህ ንስሐን እንገባለን። መንፈስ ቅዱስ ብዙዎች ናችሁ። ጌታ ግቢ ብሎኝ ነው የገባሁት። ግቢ ብሎኝ ነው የገባሁት። በጌታ በኢየሱስ ስም ዛሬ ምስክርነት ከዚህ ቀን ጀምሮ ከዛሬ ቀን ጀምሮ ትመሰክራላችሁ። አሁን ራሱ ምስክርነት ያላችሁ ሰዎች አንዳንድ ቁጥር ጻፉልኝ። ሂሩትዬ ለአንቺ ጊዜውን ሰጣለሁ። አቤት ቪዲዮ ብትከፍቱልኝ በኢየሱስ እንዴት ደስ ይለኛል። ቪዲዮ መክፈት የምትችሉ ሰዎች ቪዲዮ ብትከፍቱ እየተያየን ብናወራ። አንዳንድ ቁጥር ጻፉ ምስክርነት ያላችሁ ከምስክርነታቸውና ከበጉ ደም ወይኔና ተናገሪስ። ክብር ለኢየሱስ እግዚአብሔር ይሁን። ባንቺ ላይ ተናገረ ላይ ሰራውን ጌታ በዘመኔ ሁሉ አመልካለሁ። ክብር ለእግዚአብሔር ይሁን። አሜን። በምስክርነታቸው ቃል የተነሳ ድል ነሱት የሚለውን ቃል ይዤ ነው የወጣሁት። ምን ጊዜም እኔ ጠላትን የምመታው በምስክርነት ቃል የሆነ ነገር ሲለኝ አትችልም ነው የምለው። አትችልም አታረግም ነው የምለው። በጣም ብዙ ምስክርነት ነው ያለኝ። ባለፈው ጨጓራዬን አሞኝ ኢንዶስኮፒ ይታያለሁ እና ፈራው ብዬሽ ነው የጸለሽልኝ። በጣም ባምንበት ነገር ላይ አስታውሽኝ። እሺ አዎ እና እኔ አልፈራም፣ ሕክምና በፍጹም አልፈራም። ያኔም ፈራውና እንዲህ ለምንድን ነው እንደዚህ ደነገጥኩት? በሰው ሀገር ነው ያለሁት፣ ምን ሊያደርግ ነው ጠላት ምናምን ብዬ ነው አንቺ ጋር የደወልኩት። እና ከጸለይሽልኝ ደቂቃ ጀምሮ ያው ጌታ ምስክሬ ነው ልቤ ጠና። እጂ ምንም ነገር ሲያደርጉ ምንም እንደዚህ ልናረግሽ ነው ሲሉ ዛት ሶከላቸው አርጉ በቃ። እና ወጣ እግዚአብሔር ምረቶኝ ምንም ነገር የለብሽም ተባልኩኝ። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። ይህ በሽታ ግን ኢትዮጵያ ሆኜ ሰርጀሪ ተደርጌ 5 ዓመት ድረስ ፎሎ ያስፈልጓል የተባልኩበት እንትን ነው የወጣው እጢ እንዳይተካ ፎሎ ያስፈልጓል ተብዬ እኔ አሜሪካ ከመጣሁ ራሱ 3 ዓመት ሆኛለሁ። 3 ዓመት ሙሉ ፎሎ አላደረኩም። በቃ ጌታን አምኜ ነው ጉዳዩ። አይተካም። እኔ ያከመኝ ጌታ ኢየሱስ፣ በጌታ ኢየሱስ እጅ ነው የታከምኩት። አይተካም ብዬ ዶክተሩ ራሱ ጽፎ ነው ባክቴሪያ ተመርመሪ ብሎኝ ሄድኩና ለምንድን ነው የፈራሁት? በጣም አሞኝ እጄ ባክቴሪያ አለብሽ ተባልኩ። ይሄኛውን ደግሞ ኬዝ ያመጣው የጨጓራ ባክቴሪያ የሚባለው ነው አለብሽ ተብሎ መድኃኒት ወሰድኩኝ። ባለፈው እዚህ ላይ ጽፌልሻለሁ። ጨጓራ በሽታ ወሰጂ ተብዬ ጌታው ብዬ ጮኩኝ። ሰው ስንት ያሳልፋል ብዬ እና አሳለፍኩኝ። እሱ ትንሽ የረበሸኝ የነበረው ግን እግዚአብሔር ታማኝ ነው። አሜን። እግዚአብሔር ታማኝ ነው።
ጠላት ፊት ለፊት አግኝቶኝ ነበር። ኢትዮጵያ በጣም ነበር የሚመላለስብኝ። በአፍንጫ ነበር ደም የሚያስተፋኝ። እሄዳለሁ ሐኪም ቤት 3 ቀን 4 ቀን ተኛ። በቃ እኔ ደህና ነኝ፣ ወደ ቤት ይወሰዱኝ እላለሁ፣ እወጣለሁ፣ ተመልሼ እንደዚህ ነበር እኮ ነው እኔና። አንዴ ግን የትም ያልመሰከርኩትን ላወራና 6 ወር ሙሉ ፋሚሊ አያውቅም ምን እንደምሆን። እኔ ብቻዬን ነው መኝታ ቤት የሆነ ስሜት ሲሰማኝ መኝታ ቤቴን ዘግቼ ጌታ ሆይ እንዲህ እየተሰማኝ ነው፣ ለምን ምንድን ነው በእኔ ላይ ያለ ዓላማ? እንደዚህ እንደሆነ ነው እንዴ የተፈጠርኩት? በፍጹም በቃ ትግል ነበር ከጠላት ጋር በጣም ትግል። 2 ወንድሞች ነበሩ የሚጸልዩልኝና አንዱ አሜሪካ አንዱ ኢትዮጵያ ነው። ቀን ሲሆን ኢትዮጵያ ደውላለሁ፣ ማታ ሲሆን አሜሪካ ደውላለሁ። በፍጹም እድሉን አልሰጠውም ጠላት። ገና ኮሽ ሲል ደውዬ እንዲህ ሊሰማኝ ነው ጸልይ ይለዋል። ያ የሚሰማኝ ነገር ይቆማል። እንዲህ ሊያረገኝ ነው ጸልይ ይለዋል። ኔቨር እድል ፋንታ በቃ አልሰጠውም። ከዛ አንዴ እግዚአብሔር ረድቶኝ በቃሽ፣ እግዚአብሔር በቃሽ እያለች ነው አበቃ እያለች ነው አለኝ። እና ሰርጀሪ ተብዬ ኔቨር አልኩት። ሰርጀሪ አልደረግም፣ ይሄ የጠላት ሀሳብ ነው፣ አልቀደድም አልኳቸው። እጢው ይጠፋል፣ በፍጹም አልደረግም አልኩኝ። ከዛ ልጁ ድምፅ ሰምቻለሁ፣ እግዚአብሔር በቃ እያለች ነው አለኝ። ከዛ ኦኬ በቃ አፒዮንኩኝ፣ በጣም ደስ አለኝ። እግዚአብሔር ካለ አለ ነው በቃ ከዚህ በኋላ አመኝም አልኩኝ። እንዴት አልኩኝ። በ3ኛው ቀን አመመኝ። ደወልኩኝ እና እንደዚህ ስሜት አሁንም መጣ ስለው እንዳትፈሪ፣ አንቺን እያጠቃሽ ያለው ጠላት በፍርሃት ነው እንዳትፈሪ አለ። ከዛ በኋላ ያልኩኝ ሐኪም ቤት ሄድኩኝ። እንደለመደው ፌንት ያደርገኛል ምናምን ሄድኩኝ። ከዛ ዶክተሩ ሰርጀሪ ይደረጋል አልኩት። ወሰን ሲለኝ ኦፍ ኮርስ በቃ ለምን እግዚአብሔር በቃ ብሏል። እግዚአብሔር የሚሰራበት ስራ አለው። በሰርጀሪ ከሆነ እግዚአብሔር ራሱ ያደርገኛል፣ ለዘላለም ተፈውሼ እቀራለሁ። እንደዚህ እየተሰቃየሽ አትቆይም ካለኝ እሆናለሁ አልኩት። ሰርጀሪ ከመደረግ በ3ኛው ቀን ምናምን ጠላት ፊት ለፊት መጣ። ተኝቼ ለሊት ላይ 8 ሰዓት አካባቢ በኢትዮጵያ አንገቴ ላይ እንደዚህ ይዞኝ እኔ ነፍስ ውጭ ነፍስ ግቢ ከኔ ጋር ያደሩት ይጮሃሉ። ዶክተር ነርስ ምናምን መጣ። ኖ አልኳቸው፣ እነሱን አይደል የምፈልገው የሚጸልይልኝ ልጅ ጋር ደውልልኝ አልኩት። ዶክተሮች ተረጋጊ፣ ምንም የለብሽም፣ ሁሉ ነገርሽ ንጹህ ነው። ኖ እናንተ የምታውቁት አይደለም፣ ጸልይልኝ። ለሊት ነው ኔቨር ያነሳል፣ ጸልይ አልኩት። ልክ ስልኩ ሲያነሳ አንገቴ ላይ ይዞኛል፣ ስለዚህ ጸልይልኝ አልኩት። አንገትሽ ላይ ቢይዝሽም ምንም ሊያደርግሽ አይችልም ብሎ እግዚአብሔር ባርኮ ጸለይልኝ። ምን ቃል ሰጠኝ? ደጆች ሁሉ ተዘግቶ ሳለ ኢየሱስ መጣ የሚለው ቃል ተሰጠኝ። ይሄ ቃል እየደጋገምሽ እያልሽ ተኛል። ከዛ ደጆች ሁሉ ተዘግቶ ሳለ ኢየሱስ መጣ። አሜን። እስቲል የሚያቆመኝ ቃል ነው። ተኛው ስባንን አሁንም ፈራት ነኝ። ደጆች ሁሉ ተዘግቶ እንደዚህ ሲል በሚገርም ሁኔታ ግን ጌታ ኢየሱስን እያየሁት ነው የምተኛው። ኢየሱስ ያድናል። ተኛውኝ። ያችን ቀን ጠላት ሳያገኝ ያለፍኩኝ። ክብር ለኢየሱስ። ደም ተሰጠኝ፣ ሰርጀሪ ተደረኩኝ። ጌታ ይባረክ። ወጣውኝ። ግን አንድ ደግሞ ሳነግሽ ያለፉት ነገር ሲያመኝ ፔንት ነው የሚያደርገኝ፣ በአፍንጫዬ ነው ደም የሚያስተፋኝ። በቤት ነው የሚሉት። እኔ ስባንን ስለማን የምታለቅሱት እላቸዋለሁ። ለማን የምታለቅሱት? ለእኔ። እኔ እኮ አልሞትም፣ እኔ እኮ ገና ነኝ። እግዚአብሔር የተናገረኝ ሳይፈጸም እኔ አልሞትም እላቸዋለሁ። አብርሃም 25 ዓመት ጠብቆ ነው የተደረገለት። እጠብቃለሁ። እግዚአብሔር ታማኝ ነው። እኔ የምሞት ሴት ኔቨር አይደለሁም። እግዚአብሔር ብዙ ቃል ሰጥቶኛል። ያ ቃል ላይፈጸም አይሰጠኝም እግዚአብሔር። ስነቃ እነሱ ይገርማቸዋል። አንቺ እኮ እንዲህ የምትይው ስላላየሽ ነው ራስሽ ይላሉ። አይንሽ ሁሉ ተገልብጦ ደርቀሽ እኮ ነው የምትነሹ። ምንም ሆኜ ይሉን ግን አልቀርም። በዛ ስነሳ ቤት ይጫጫዋሉ። ለማን ነው የምትጮት እላቸዋለሁ። እኔ እኮ አልሞትም። ክብር ለኢየሱስ ይሁን። ያለው አይሞትም እላቸዋለሁ። ቃል ያለው አይሞትም። ወር 2 ወር ሙሉ ብቻዬን መተኛት ፈርቼ ነበር። ልጆቿ አያውቁም ይሄንን። እዛ ነው የምንተኛው ሲሉ አለቅሳለሁ። እንዴት እንደዚህ ይሉኛል? እኔ እንደዚህ ግን ማንም አያውቅም። ስቀይን እኔና ጌታ ብቻ ነው የምናውቀው። በዚህ ሁሉ ላይ አሳልፎኝ እግዚአብሔር ግን አሁንም እዚህ ምድር ላይ አምጥቶኝ
ለዚህ ነው የፈራሁት። ያሳለፍኳቸው ነገሮችን አመጣ ጠላት፣ ግን አይችሉም። ከዛ ነው ኢንዶስኮፒ የገባሽው? አዎ ኢንዶስኮፒ ገባኝ። ብዙ ነገሮች ጠየቁ፣ ብዙ ነገሮች ምርመራ አደረጉ ምናምን። ይሄ ነገር ልናደርግልሽ ነው ስና አድርጎ አልኳቸው። ምንም አልፈራውም። ከዛ አደረጉ። በሳምንቱ ነው በ15 ቀን ሲመጣ ሁሉ ነገር ንጹህ ነው። ክብር ለጌታ ይሁን። ክብር ለኢየሱስ፣ ክብር ለኢየሱስ፣ ክብር ለመንፈስ። ጨጓራ በሽታ የምትታመሙ ሰዎች ልጸልይላችሁ። እኔ ጨጓራ በሽታ ነበር ያመመኝ። ሄሎ ኩኪ አንድ ነገርን ዝም ብሎ አይደለም የሚያደርገው የወጣው እጢ። ሌላው ደግሞ ፋሚሊ ያስጨነቀው ካንሰር ይሆናል ብለው ነበር። እኔ ፊቴ ነጭ ሆኖ ነበር ደሜ ከማለቁ የተነሳ ካንሰር ይሆናል ብለው። እኔ ደግሞ አይምሮም የለም። ከዛም ሲመጣ ካንሰርም ነፃ ነው ተባለ። ክብር ለኢየሱስ ይሁን። አፒዮኑ ይሄንንም አስባችሁ ነበር እላለሁ እንዴ። እኔ እኮ ከጌታ ነኝ። እንዴት ነው እንደዚህ ነገር የሚሆንብኝ? አይሆንብኝም። እግዚአብሔር መልካም አምላክ እኮ ነው እላቸው ነበርና ጌታሽን እግዚአብሔር በሰጠሽ ጸጋ ሁሉ አገልግይ። ከዚህ ሁሉ ነፃ ያወጣሽ የታደገሽን ጌታ አገልግዩ በተሰጠሽ ጸጋ ሁሉ። ወገኖቼ ሁላችንም የተሰጠን ነገር አለ። ሁሉም ሰው ፑልፒት ላይ ላይቆም ይችላል። ሁሉም ሰው የሆነ ነገር ላይ ላይቆም ይችላል። በተሰጠን ጸጋ ግን እግዚአብሔርን እናገልግለው። ምንም ሊሆን ይችላል። ድሆችን መርዳት ሊሆን ይችላል። የሆነ ነገር ቤተክርስቲያን መጥረግ ሊሆን ይችላል። አይ ዶንት ኖ ውስጣችሁ ያለውን ነገር አገልግሉት፣ አገልግዩ። ሂሩትዬ ውስጥሽ በተሰጠሽ ጸጋ እኔ እኮ እንዲህ ማድረግ ነው ምወደው በምትዩ አይታወቅም። ቤተክርስቲያን ምግብ ሰርቶ መሄድ ሊሆን ይችላል። አገልግዩ። ውስጥሽ ያለውን እኔ አላቅም፣ አንቺ ግን ታውቂያለሽ። ጌታ ግን አሁን ይናገር፣ ውስጥሽ ባለው ነገር አገልግዩ። እሺ ቤተክርስቲያን እግዚአብሔርን ይውልሽ አንቺ ውስጥ ባስቀመጠው እኔ እንዲህ ማድረግ ደስ ይለኛል፣ እንዲህ ማድረግ ደስ ይለኛል። ቅዱሳንን ወደ ቤትሽ አምጥቶ እየጸለዩ እያበሉ እያጠጡ ሊሆን ይችላል። አላቅም። ቤተክርስቲያን ውስጥ ማገልገል እንጂ አላቅም። እኔ አላቅም። አንቺ ታውቂያለሽ። አንቺ ውስጥ ያለው እግዚአብሔርን አገልግዩ። ኢየሱስ ክርስቶስ እነ ጴጥሮስ ቤት ሲገባ የጴጥሮስ አማት ታማ ተኝታ ነበር። ትኩሳቷ ንዳዷን ከላዋ ላይ ሲያነሳላት ተነሳችና አገለገለቻቸው ነው። ተነሺ አገልጊ። ሁሉም እንዲህ ላይሆን ይችላል። በቃ እኔ ግን አሁን የሚለኝን ነው የምነግርሽ። እግዚአብሔርን በውስጥሽ ባለ ጸጋ አገልጊው። ምንድን ያለው አላውቅም፣ ማወቅም አይጠበቅብኝም። ሰው መርዳት፣ ሰው በእኔ ሲደሰት ማየት በጣም ነው ደስ የሚለኝ። ክብር ለጌታ ይሁን። በቃ እርጂ፣ ስጪ፣ በተሰጠሽ ነገር ስጪ። እግዚአብሔር ሰው መርዳት ውስጥ ሲያስቀምጥ አንቺ ጋር ደግሞ የሚረዳበትን ሰጥቶ ነው። ስለዚህ እግዚአብሔር በተትረፈረፈ በረከት ይባርክሽ። እርጂ፣ ስጪ፣ እንዳታቋርጭ። በቃ ይሄ አገልግሎቴ ነው። እንትናን አይታችሁታል ሰሞኑን ማስተር አብነት ኢንተርቪው ተደርጎለት ከምን ጉድ እንደወጣ ከምን ከዚህ ካወጣኸኝ ድሆችን እረዳልሃለሁ አለ። ይኸው እያገለገለ ነው። ግድ ቤተክርስቲያን መገኘት አለበት እንዴ? ሰውየው በየመንገዱ ነው የሚዞረው፣ በየገጠሩ ነው የሚዞረው። በቃ እያገለገለ ነው። እሱ እየተወጣ ነው። ማንም ያላደረገውን የራሱን አገልግሎት ይዞ እያገለገለ ነው ያለው። በቃ ይሄ የእሱ አገልግሎት። ፑልፒት ላይ ቆም ብትሉት ላይቆም ይችላል። ይሄ ሰው በቃ አይደለም። በቃ ደሆችን ለደሆች የሚሰጡለት ሰው እጅ የሆኑለት ሰዎች አሉ። አፍ የሆኑለት ሰዎች አሉ። አይን የሆኑለት ሰዎች አሉ። እኔ ምንድን ነኝ ብላችሁ ጠይቁት እግዚአብሔር። እግር የሆኑለት ሰዎች አሉ። የታመሙትን እየሄዱ በእግራቸው እየገቡ የሚጠይቁ፣ የተቸገሩትን እየሄዱ በእግራቸው እየሄዱ የሚጎበ፣ የታሰሩትን በእግራቸው እግር የሆኑለት ሰዎች አሉ። ኢየሱስ ሊገባ ሲፈልግ የሚገባባቸው እግሮች፣ ሊሰጥ ሲፈልግ የሚሰጥባቸው እጆች፣ ሊናገር ሲፈልግ አፍ የሆኑት አገልጋዮች አሉ። ምንድን ነኝ በሉት እግዚአብሔርን። ምንድን ነኝ? በህይወታችሁ አንድ ነገር ልንገራችሁ፣ ፐርፐዛችሁን ሳታውቁ አትሙቱ። እዚህ ምድር ላይ ግራ የገባው ሰው ማን ነው ካላችሁ፣ ፐርፐዙን ማያቅ ሰው፣ እዚህ ምድር ላይ ለምን እንደመጣ ማያቅ ሰው በጥያቄ ነው የሚኖረው። ይሄ ነው። ስለዚህ እህቴ እኔ እንዲህ ልሻለሁ፣ ትንቢት ነው እየተናገርኩ ያለሁት። ያው እኔ ብዙ ስለማላካብድ ትንቢት ምን ይሁን አታውቁት፣ ብዙ አለ። በቃ ይሄ ነው።
ባለሽ ነገር እግዚአብሔርን አገልግዩ ይልሻል የሰራዊት ጌታ እግዚአብሔር። በተለመደው መልኩ ልናገር። ያው እኔ እንደዚህ አላውቅም፣ ብዙ አልችልበትም። የምችለው ያለኝን ማለት ነው። እና የኔ እናት ይሄን አድርጊ እሺ። ተባረኪ፣ ዘመንሽ ይባረክ። ብርክ በይ አንቺም። ተመልሶ ምንም አይነት በሽታ አንቺ ላይ ፋንክሽን እንዳያደርግ ከራስ ፀጉርሽ እስከ እግር ጥፍርሽ በደሙ ኃይል ሸፍን። በሳት አሜን። ምር እንዳለብሽ እንዳልሽ ወይ ጌታ ይምጣ ወይ ደግሞ እድሜ ጠግቦ ወደ አባቶቹ ሄደ እንደሚ እድሜ ጠግበሽ ወደ አባትሽ የማንንም እጅ ሳት እንዳማረብሽ አሜን። በኢየሱስ ስም ተፈጸመ። አሜን። ክብር ለጌታ ይሁን። ክብር ሁሉ ለጌታ ለታረደው ክብር ሁሉ አሜን። ስላገኘ አመሰግነዋለሁ ጌታን። አሜን። ክብር ለኢየሱስ ይሁን። ለዚህ ያበቃሽ ጌታ አሜን። ተባረኪልኝ። አሜን። የእግዚአብሔር ሴት መድዬ፣ ሌላ ደግሞ ኤልሮኢ ማን ነው? ኤደናዊት፣ እኔ ቆንጆ ማርትዬ፣ ሀመርዬ፣ ቤዚ እንኳን ደህና መጣችሁ። ቤትዬ አትከፍችም መስኮትሽን? ሂሩትዬ ተባረኪ። ሌላ ሰው ላስገባ። ሁላችሁ ስላየዋችሁ ደስ ብሎኛል። ምስክርነት ያላችሁ ብቻ ናችሁ አንድ ቁጥር የምጽፉት አደራ አገር ወይ እሺ፣ ኮክዬ በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ቆንጆ። እግዚአብሔር አብዝቶ አብዝቶ በእውነት በብዙ ነገር በቃ በሚያስፈልግሽ ነገር ሙላት ይሆንልሽ። ያ በእውነት በቃ ሳይሽ ራሱ ባረካለሁኝ ፓስተር አሊ ጋር ዛሬ ደግሞ እዚህ ጋር ስላገኘሽ ደስ ብሎኛል። ቅድም ኤሎሪ ለእሷ ሲጸለይ ልጄን ይዤ ነበረ እና በጣም ወገቤን እያመመኝ ነበረ እና እንዴት ነው የማደርገው? ልጄን ራሱ እንዴት ነው የማስቀምጠው ብዬ በጣም እንዴት ነው የሆነ ውስጥሽ ጭንቅ የሚለው ነገር አለ አይደል? እንደዛ እየተሰማኝ ነበረ እና ጌታ ሆይ ኧረ ለልጄ ስትል እንኳን ፈውሰኝ እያልኩኝ ነበር እና ጸሎት ሲጸለይ ሁላችሁም ወገባችሁን የሚያማችሁ ስትይ እንዴ ይሄማ ጥሩ ኦፖርቹኒቲ ነው ብዬ በቃ እኔም ጸለይኩኝ። ግን የሚገርምሽ እንደዛ እየጸለይኩኝ እያለ ልጄን ይዤው መሬት ላይ እንዲጫወት ማስቀመጥ ፈልጌ ነበር። ለዛ ራሱ መነሳት አቅም ጎድሎኝ ነበር እና ከሶፋ ላይ ተንሸራትቼ ነው ተንበርክኬ በጉልበቴ ዋክ አድርጌ ያስቀመጥኩት የነበረው እና ማድረግ የማትችሉትን ነገር አድርጉ ስትይ ዛሬ ነው እንደዚህ የባሰብኝ የነበረው። ሌላ ጊዜ በቃ ይደክመኛል በጣም በቃ ጆይንቶቼንም ጀርባ ወገቤንም ኤፒዱራልም ስለተወጋው ነው መሰለኝ ስወልደው ለዛ በጣም ያመኛል ያመኛ የነበረው ዛሬ። ከዛ አንስቼው መጫወቻ ውስጥ ከተትኩት ማለት ነው ማድረግ የማትችሉትን ስትይና ዋው ኦኬ መፈወሴን በዚህ ነው ያረጋገጥኩት ማለት ነው ብዬ በጣም ደስ አለኝ። ሳልመሰክር ይሄንን ዛሬ ባለዕዳ ሆናለሁ ብዬ ነው እና እግዚአብሔር ይመስገን በእውነት እና በብዙ ነው እግዚአብሔር ሲናገረኝ የነበረው። በቃ ቅድም ስትይ ስለ ፖቨርቲ ስትናገሪ ነበረ እና እኔና ባለቤቴ ሰሞኑን በቃ የሙጥኝ ብለን የያዝነው ነገር እግዚአብሔር ንፉግ አምላክ አይደለም። እሱን በጣም እናምናለን። ግን ያ ነገር እንዳይሆን ያደረገው በእኛ ውስጥ ብዙ ነገር ተናግሯል። በእኔ ውስጥም በሱ ውስጥም በቃ ማለት ብዙ ነገር እንደሚለወጥ እዚህ ምድር ላይ እና ግን ደግሞ የያዘን ነገር ምንድን ነው ብለን በቃ ወደኋላ ዞረን ማየት እንዳለብን በጣም መጸለይ እንዳለብን እግዚአብሔር መንፈስ አሳስቦን ገላትያ 5ን እያጠናን ነበር እና ገላትያ 5 እና ሉቃስ 11 እና በቃ ሁለቱን ኮምባይን አድርገን እንትን ማለት አለብን። የመንፈስ ፍሬዎች፣ የስጋ ፍሬዎች እኛ የሚመስለን ኖርማል የመሰለን ነገር ካለ እስቲ እግዚአብሔር ራሱ ይምራን ያውጣው። በቃ የማያስፈልጉ ነገሮች ያው እነዛን ጥቃቅን ቀበሮች አታዳቸው ያዙልኝ አይደል አንዳንዴ
ለምደነው ኖርማል ይሆንብናል ክርስቲያን ብንሆንም እና ያ ነገር እንዳይሆን እግዚአብሔር እንዲረዳን በጣም በእግዚአብሔር ፊት በቃ ይኸው ኦልሞስት ከአንድ ሳምንት በላይ አለፈን። በቃ እዛ ላይ ብቻ ነው እያነበብን የመንፈስ ፍሬዎች በእኛ ላይ እንዲታዩ የበለጠ በቃ ለእኛ ሳይሆን ለእግዚአብሔር ክብርም ለእኛም ደግሞ በረከቱን እንድናገኘው እንዳልሹም ደግሞ በቃ ብዙ ነገር እጃችን ላይ ይገባና ኦል ኦፍ ዘ ሰደን የሆነ ነገር ይወስዳል ማለት እኔና ባለቤቴ ሁሌ እየሳቅን የምንለው ነገር አለ። ከመገናኘታችን ጀምሮ በፊትም ብቻውን ያሳለፈው እኔም ብቻዬን ያሳለፍኩትን ነገር እናስበውና ዋው እኛ እኮ ጫት እኮ ይዘን ጆሮአችን ላይ አለመዞራችን አለማበዳችን ከእግዚአብሔር የተነሳ እኮ ነው እንጂ በተደረገብን ግፊት በተደረገብን ማለት የኪሳራ በቃ አይዶን ነው ማለት አንድ ቀን አይበቃውም ብጀምረው ብዙ ነገሮችን አሳልፈናል። እግዚአብሔር ግን ማለት ችግሩን ትልቅነት ሳይሆን አሁን እዚህ ጋር ላጎላ የፈለግኩት የእግዚአብሔር ምሕረት እንዴት እንደጠበቀን ማለት ብዙ የሚያሳብዱ ነገሮች በህይወታችን ቢያልፍም እግዚአብሔር ግን ዓላማ ካለው ከኛ ጋር በቃ ይሆናል፣ እናልፈዋለን። ዛሬም ችግሮች ይምጡ እናልፈዋለን እና አሁን በቃ ይህም ለእግዚአብሔር ቀላል ነው ወደሚለው ውስጥ ነገር ነው የገባ ነው እና ግን ደግሞ ከእግዚአብሔር ጋር በቃ የሙጥኝ ማለት እንዳለብን ጸሎታችንን በቃ ጌታ ኢየሱስ ክርስቶስ ጸሎትን ሲያስተምር እናንተ የምድር አባት እንደዛ ክፉ ሆኖ ያንን ነገር መልካም ነገር ካደረገ እንዴት የሰማይ አባት እና በቃ በዛ ላይ ጸንተን ነው እንዴት የሰማይ አባታችን አብልጦ የሚራራ የሚያዝንልን ስለኛ ኢኔን አውት የሚያውቀው እንዴት አብልጦ አያደርግ እና ይህንን ነገር ሼር ላርጋችሁ ብዬ ነው። እግዚአብሔር በጣም እየረዳን ነው። እግዚአብሔር ያቆማል፣ እግዚአብሔር ያጸናል። እግዚአብሔር ለሁሉ ነገር ለስጋዊም ለመንፈሳዊም በረከት የታመነ ነው እግዚአብሔር እና ተባረኩልኝ። በጣም አመሰግናችኋለሁ። ተባረኪ፣ ለምልሚ፣ ተከናወኚ። ቅድም አንድ ነገር ተናገረች። በጣም አንድ ነገር ቅድም ልጄን ሼር ሳደርጋት ነበረ። አንድ ነገር ልንገራችሁ፣ እግዚአብሔር ያስተማረኝን ነገር የምናውቀው ነው፣ ግን ችላ የምንለው ነገር ነው። ባይዘወይ በጣም የሚጎዳንን ነገር ልንገራችሁ፣ የምናውቀው ግን ችላ የምንለው ነገር፣ ትልቅ ያልመሰለ ግን ጥቃቅን የመሰሉን ነገሮች ህይወታችንን ዲስሚስ ያደርጉታል። ጠላት ዝም ብሎ ይሄ ብሎ እንትኑ እንዳይመስላችሁ የሚወጣውን ፈልጎ ነው እንደሚያገሳ አንበሳ ዛሬ ማንን ልዋጥ እያለ ቢዞር እንደኔና እንደናንተ ተኝቶ አይደለም ያለው። ደግነቱ እኔና እናንተን የሚጠብቅ አይተኛም አያንቀላፋም እንጂ እኛ እኮ እንደ ዲያብሎስ ብንተጋ የት በደረስ። ትጋት እኮ እዚህ ድረስ እኮ ነው ዲያብሎስ። ይኸውላችሁ የሚወጣውን በመፈለግ ይኸውላችሁ እንደሚያገሳ አንበሳ ሲዞር እኮ ነው የሚለው። ሲዞር ነው የሚውለው። እንደ ስንዴ ላበጥራቸው እያለ ያስፈቅዳል። ሲዞር የሚውል አጋንንት ነው ያለው። እኔና እናንተ ተኝተን አይቻልም። በዚህ ዘመን ተኝተን አይሆንም። ወታደር ነን። ወታደር ደግሞ በቱታ አይዋጋም። ቪዲዮ ሰርቼላችኋለሁ አይደል? የቃጦሩን ልበሱ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ ይላል። ኤፌሶንን ሄዳችኋለሁ። መልበስ አለብን። ሄልሜቱን፣ ጥሩሩን፣ እያንዳንዱን ነገር መልበስ። እኛ የክርስቶስ እንደ ወታደር መቆም አለን። በተጠንቀቅ ኃይላት፣ ስልጣናት፣ ገዢያት፣ መናፍስ፣ ጭፍራ መናፍስ ቆመው አይጠብቁሽም። በምን በኩል ላሰናክላት፣ እንዴት ተሳካላት፣ እንዲህ ሲሉ ነው የሚሉ። ያ ማለት ጠላትን እያገነንኩ አይደለም። መጽሐፍ ግን ተናግሯል። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የጦር ዕቃውን ልበሱ ተብሎ ተጽፏል። የእግዚአብሔርን ቃል ይሄንን አሱ ተብሎ ተጽፏል። ይሄንን ያልበላን ሰዎች ክፉ ቀን ሲመጣ መቋቋም የምንችልበት ምንም እንደሌለ ባዶ እንደሆነ ነው። አንድ ነገር አስተማረ። ቅድም ስትናገር ምናለች? ገላትያ 5 የመንፈስ ፍሬ እና የስጋ ስራ። ስጋ ፍሬ የለውም ወገን፣ ስጋ ስራ ነው ያለው። ስጋ ስራ ነው ያለው። መንፈስ ደግሞ ፍሬ ነው ያለው።
የመንፈስ ፍሬዎቹን ታውቃቸዋላችሁ። የስጋ ስራዎችን ግን ባይ ዲፎልት ነው የምናደርጋቸው። ስራ ናቸው፣ ስንሰራቸው ነው የምንውለው። ፍሬ የውላችሁ ተዘርቶ አድጎ በቅሎ ለምልሞ ነው ፍሬ የሚያወጣው። መንፈስ ፍሬ አለው ቀስ በቀስ። ስጋ ግን የሚሰራ ነው፣ በቃ ስራ ነው፣ ስንሰራው ነው የምንውለው። የማናውቃቸው ጥቃቅን የመሰሉን ነገሮች ምሳሌ ላንሳላችሁ። እንደ ቀልድ የምንዋሻቸው ውሸቶች። የእግዚአብሔር መንፈስ መጸለይ እኮ አልቻልኩም፣ ጸሎት አቃተኝ ምናምን የምትሉ ሰዎች እንደ ቀልድ የምትዋሹት ውሸት፣ እንደ ቀልድ የምናማው ሐሜት አይገርምሽም ብለን ድንገት ሲጀምሩልን እኛም ራሳችን እንትን ይዞን ምንድነው ይሉኝታ ይዞን አዎ ብለን እንጀምራለን አይደለም። ጸሎታችን ይሄ መንፈስ ቅዱስ ንጹሕና ጨዋ ጀንትል ከቅራቅንቦ ጋር አይሰራም፣ አብሮ አይሰራም፣ አይሰራም፣ አይፈልግም። እነኚህ የስጋ ስራዎች ቁጣ፣ ንዴት፣ ቅናት፣ ምቀኝነት ይህ ምናምን ጥሯቸው መዓት ናቸው። እኛ ጋር የውላችሁ ትልቁ ኃጢአት ዝሙት ነው። እዛ ጋር ከመድረሳችን እቤት ዕለት ዕለት የምንሰራው አለላችሁ። የኃጢአት ትንሽ የኃጢአት ትልቅ የለውም። ቱ ቴል ዩ ዘ ትሩዝ የኃጢአት ትንሽ የኃጢአት ትልቅ የለውም። ዞሮ ዞሮ አሁን እኛ ኃጢአት የማናደርገው ጌታ ከላይ ሆኖ አሁን ኃጢአት አድርገሻል ከመንግስተ ሰማያት ተባረሻል፣ አሁን ደህና ሆነሻል ገብተሻል፣ እንደዚህ ሞላ ጎደል የሚጫወት አምላክ የለንም። እሱ ይኸውላችሁ በክርስቶስ ኢየሱስን አምነን በልባችን አምነን እንጸድቃለን፣ በአፋችን እንመሰክራለን፣ በአብ ቀኝ እንገኛለን። አለቀ ደቀቀ። ነገር ግን ይሄ በምድር 100 እጥፍ የምናጭዳቸው ነገሮች በሙሉ ምድር ላይ እንዳይከናወንልን የሚያደርጉትን ነገሮች አሁን እናስወግዳቸው ወገኖች፣ እናስወግዳቸው። ጌታ ኢየሱስ ይውላችሁ ምን አገኝ? ምንድነው ትርፋችን አሉት። ተቀበልን፣ ተከተልን። ምንድነው ትርፋችን? በሰማይ የዘላለም ሕይወት፣ በምድር ስንት እጥፍ? 100 እጥፍ። ያንን 100 እጥፍ ሳንኖር ለምንድን ነው የምንሞተው? ለምንድን ነው እዚህ ምድር ላይ የምንሰቃየው? ጌታን ይዘን ጌታ ኖሮን እያገለገልን ጌታ ጌታ እያልን ኢየሱስ ኢየሱስ እያልን ለምንድን ነው በብዙ ነገር የምናልፈው? አዎ በወደቀው ዓለም ውስጥ ነው ያለ ነው። አዎ በወደቀው ሰውነት ውስጥ ነው ያለ ነው። አዎ ይሄ በሚበሰብሰው ውስጥ ነው ያለ ነው። ነገር ግን በአሸናፊነት መኖር እንችላለን። በገዢነት መኖር እንችላለን። በአስተዳዳሪነት መኖር እንችላለን። እንዴት ሲሆን? የእግዚአብሔርን ቃል ሰምተው የሚያደርጉት አላለ ኢየሱስ? የሚያደርጉት አድራጊዎች። በጣም ቀላልና ጥቃቅን የሚመስሉ ነገሮችን ልንገራችሁ። ከጸሎት የሚያጎለን የእግዚአብሔር ፕሬዘንስ በእኛ ላይ እንዳይገኝ የሚያደርግ ቃል ስናነብ ከቃል ጋር ፍሎ እንዳናደርግ ቤተክርስቲያን ውስጥ ሄደን ቁጭ ብለን ፍዝዝ እንድንል የሚያደርግ የተቆጣጠረን ቁጣ፣ ንዴት፣ ሐሜት፣ ውሸት፣ እነኚህ ጥቃቅን ነገሮች። እሱማ አይገርምሽም? እንትንንስ አይተሽዋል? እንትናንስ ደግሞ እንዲህ ብሏል አለመሰለሽ? ወይ እንትናማ ስንል እንውልና ከዛ ናውረድ የለም። መንፈሳዊ ዓለም ላይ የሚደረጉ ነገሮች በሙሉ በእይታ ውስጥ ናቸው። ራዳር ውስጥ ነን ያለነው። ናውረድ እግዚአብሔር አይሰማኝም እንዴ? የት ነው ያለው? ኧረ እግዚአብሔር ሆይ መገኘት የታል? ኧረ ምንድን ነው የኔ ህይወት? ምን ስናረገዋልን? የምናረገው ነገር ቀላል ነው ወይ? እያንዳንዱ የህይወት ክፍላችን ለመንፈስ ቅዱስ አብሮ መስራት፣ ንጹህ መሆን፣ ቅድስና። እኛ ቅድስና ከዝሙት መጠበቅ ብቻ ይመስለናል። ቅድስና በስርዓት መኖር ነው ከእግዚአብሔር ጋር። ጌታ እኮ እያሳደገን ነው የምንሄደው። አሁን እኔ ስነግራችሁ በቅቼ ጸድቼ ነጽቼ እንዳይመስላችሁ። እያደግኩ ነው፣ እየተማርኩ ነው። እያልኩ ጸልያችሁ የሆነ ነገር ሲመጣ አቺ የምትሉ ሰዎች ቁጣ በረከታችሁን ይዞት ጭልጥ፣ ጸሎታችሁን ይዞት ጭልጥ፣ ሐዘን በረከታችሁን ይዞት ጭልጥ።
ልምከራችሁ፣ የምክር መንፈስ ጸጋ ተሰጥቶኛል። እግዚአብሔር ስለመከረኝ ነው መመክራችሁ። ለራሴ ነው መከረኝ። እየጸለያችሁ ጸሎት አቋርጣችሁ እንትን የምትሉ ሰዎች አረ ከንጉሱ ጋር ነው ያላችሁት። በጣም ጸባያችንን ስለምነግራችሁ እኮ ቢያስቃችሁ፣ እውነት ስለሚያስቅ ነው የምትስቁት። ባይዘው እውነት የኮረኮሩትን ያህል ነው የሚያስቀው። ተነስተን በቃ እንደፈለግን የምንሆን ሰው አሁን ጌታን እያዋራን እስቲ ቆይ እንትና ጋር እንትን እና ጌታ ሆይ እልሃለሁ። እንዴ ጎረቤትሽ መሰለሽ ነው የመጣው? መንፈስ ቅዱስ እኮ ነው አክብሮሽ የመጣው። ኧረ በጣም 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 የመባረኪያ መንገዶችን የፕሬዘንሱ ጋር የምንገናኝበትን መንገዶችን ራሳችንን የምናቋርጠው ጭራሽ ጸሎት ራሱ ከህይወታችን ላይ እንዲመታ የሚያደርገው መንፈስ ቅዱስ በጣም ጨዋ ነው። ተይ ይላል፣ ተይ ይላል፣ ተይ ይላል። ልክ አይደለም ይሄ ይላል፣ ይነግራል። ውይ እንደው ምን ይሻለኛል የኔ ነገር እንልና ደግሞ እንጀምረዋለን። ሁላችንም ጋር ይሄ ነገር የለም። ከሌለ እንግዲህ የለም ተሳስተሻል በሉ። ሁላችንም ጋር ነው ያልኩት፣ ሁላችሁም ጋር አላልኩም። ሁላችንም ጋር ልጆቻችሁ የሆነ ነገር ስትሉ የምትሉ ሰዎች የጸሎትን መንፈስ ይበላል። ከእህቶቻችሁ ከወንድሞቻችሁ ከልጆቻችሁ ጋር ስትሉ የምትሉ ሰዎች ከዛ ልጸልይ ስትሉት የለም ድምጥ ማጡን አጥፍቶታል። አይፈልግም መንፈስ ቅዱስ። ኳይት ስፒሪት ይፈልጋል፣ ካልም ስፒሪት ይፈልጋል። ሂ ኢዝ ቬሪ ጀንትል፣ በጣም ጀንትል ነው መንፈስ ቅዱስ። መንፈስ ቅዱስ በጣም ጨዋ ነው። መንፈሳችሁን እንድትጠብቁ ነው መነግራችሁ። መንፈሳችሁን ጠብቁ፣ ሞኞች አትሁኑ፣ አስጠብቁ። የሚያናድድ ነገር መጥቷል ብለሽ እለፊው። በቃ ትዕግስት፣ ቸርነት፣ በጎነት፣ የዋሃት፣ ፍቅር፣ ደስታ፣ ሰላም የሚለው እኮ ለዚህ እኮ ነው። ጸጥ ለማስቲ መሰለሽ? ለማንም ስትይ መንፈስሽን ለማስጠበቅ ስትይ፣ መንፈስ ቅዱስን ለማስጠበቅ ስትይ፣ በቃ ለሱ ስትይ ጨክኝ፣ ለሱ ስትል ጨክን። እኔ የተማርኩበትን ልንገራችሁ። እውነት ትክክል በሆነ ነገር እኮ ነው። ያበሳጫል ነገሩ፣ አዎ። ያናድዳል ነገሩ፣ አዎ። ጠላት ታዲያ ምን ሊያደርግሽ ትፈልጊያለሽ? ሊበላ እኮ ነው። ይሄንን እኮ ነው መንፈስሽን፣ የተረጋጋውን መንፈስሽን ከእግዚአብሔር ጋር ካልም ሆነሽ ቅዱሱን መንፈስ የምትሰሚበትን መንገድ ሲጠቁምሽ፣ ሲያስተምርሽ፣ ሲመክርሽ፣ ሲገስጽሽ የምትሰሚበትን እኮ ነው የሚያጣፋው። ጥፍት እልም እንዲያደርግ ሃሎ እንትናን አየሽው? እንትንን አሁን ቅድመ በኢየሱስ ስም ከአንደበታችን ላይ የተመታ ይሁን። አሜት። አዎ እንዴ እሱንማ እንደው ኧረ እንደው እኮ በጣም እኮ ነው የሚገርምሽ እኮ ነው ደግሞ በጨዋ መንፈስ የምናመዋለን። በጨዋ መንፈስ ሆኖ ግን አሜት ኧረ በነሽ እስኪ እንጸልይለት። ቆይ ልንገርሽ አንድ የተከሰተው ነገር እከሌ እንዲህ አላሉ ሲባል እንጸልይለት። ኧረ እባክሽ ራስሽ አጠበጥቢም ገብተሽ በጉልበትሽ ካማሽ በኋላ ነው የምትጸልይለት። ለመናገር ፈልገሽ ውሸትሽን ለመጸለይ አይደል፣ ሚስጥር ለማውጣት ፈልገን ኧረ እንዲህ ነው አሉ እንጸልይ። በኢየሱስ ስም ከዘመናችን ላይ ተቆረጠ። ይኸውላችሁ እኔ በጣም በጣም ጥቃቅን የሚመስሉ ነገር ግን ሊፍታፕ የሚያደርጉንን እኛን ይዘውን ከመንፈስ ቅዱስ ጋር እንዳያገናኘን ያደረገንን ቆርጠን ከጌታ ጋር የምንገናኝበትን መንገድ ነው የምነግራችሁ። ቆሮንቶስም የለበትም ማርቆስም የለበትም። ነገር ግን እግዚአብሔር በምክር መንፈስ መጥቶላችኋል። አሜን ብላችሁ ተቀበሉ። ለምን ጸሎትሽ ተከለከለ? ለምን የቃል ረሃብሽ ተከለከለ? ለምን የጸሎት ረሃብሽ ተከለከለ? ለምን ቸርች የመሄድ ረሃብሽ ተከለከለ? ለምን ከቅዱሳን ጋር አብሮ የመሆን ረሃብሽ ተከለከለ? ለምን አገልጋይ መቀበል አቃተሽ? ለምን ተከለከለ? አሜን። ቱቱቱቱቱቱቱቱ አፖስትል እንትና፣ ቲቸር እንትና፣ እንትና፣ ፓስተር እንትና፣ አስተማሪ እንትና አይተሽዋል። ዛሬ ደግሞ የዛሬው ቪዲዮማ ጉድ እኮ ነው። የዘንድሮ አገልጋዮች ስትይ ትወያለሽ። እንዴት ይመጣል? አተይለትም እንዴ? ለዳኛውም ለጠበቃውም ታውለት አለ በነጩ ሱፋን መካከል እንዲህ የሚያነቅ ዋን ቱ ዋን የሚነጋገሩበት ምን ቸገራችሁ? እሱ ያናግረን የለ እንዴ? እሱ እኮ ገለባውንም እንክርዳዱንም ስንዴውንም ተዉ። እንክርዳዱን እንነቅላለን ስትሉ ስንዴውን ትነቅላለን። ተዋቸው። በሰዓት አለው እንክርዳድና ስንዴው የሚለያይበት አለ። ምን ቸገራችሁ እናንተ? ይደጉ ያለው እሱ ነው። ተዉ፣ በቃ ተዉት። ይደጉ ምንድን ነው አለ እሳት ለይቶ የሚበላበት ሰዓት አለ። ዝም ጀዲ። እስቲ ምናልባት በሌላ ቋንቋ ከገባን ብዬ
በእውነት ነው የምላት። ዝም በሉ፣ የእውነት ዝም በሉ። ሐሜት ካለበት እኔ ልንገራችሁ፣ ከስልኬ ላይ ሐሜት የሚያሙ ሰዎች፣ እንደዚህ የሚሉ ሰዎች፣ ይሄ እንደዚህ ብለት በኢየሱስ ስም በተንኩኝ። አንዳንድ ጊዜ ራስሽን ልጠብቂ በተነሳሽበት ቀን ሐሜት ምንድን ነው? እንደሚጣፍጥ ጉርሻ ነው ይላል እግዚአብሔር ቃል። ጠፈጥ እያለሽ ነው የምትጎርሹ። ይጣፍጣል፣ ደስ ያሰኛል። እውነት ነው የሚመራው። እየመረረሽ ብትውጩ ይሻላል። እውነትን ይመራል። ማንኛውም ሰው የውላችሁ አንድ ነገር ካላመመ አያክማችሁም። እያመመሽ ነው እየወሰድሽው የሚያክምሽ። እውነትም ያማል ግን ያክማል። አሌሉያ ብላችሁ ጻፉ። እውነት ያማል ግን ያክማል። ሐሜትስ እንደ ጣፋጭ ጉርሻ ነው ይላል። እንደሚጣፍጥ ጉርሻ እያጣጣመ ትወርጃል። የዛን ሰዓት ሁሉን አድርገሽ ከጨረሽ በኋላ ሁሉን ከጨረሽ ተደዋውለሽ ከጨረሽ በኋላ አሁን ደግሞ እስቲ ላርግ፣ በቃ አሁን እስቲ ደግሞ ልጸልይ። ኧረ ጊዜ ማሳለፊያ ነው እንዴ ጸሎት? አንደበትሽን በማለዳ ቀድሽ። ቅድስና ማለት ይሄ ከዝሙት ብቻ መጠበቅ አይደለም፣ ከስርቆት ብቻ መጠበቅ አይደለም። ይሄ ትልልቅ እንትኖች አሉ፣ ትልልቅ ኃጢአት ብለን የምናውቃቸው የሆነ የምናውቃቸው አሉ። በቃ ወደቀ ሲባል የምናውቀው አለ። ኧረ ዕለት ዕለት አንደበታችን ላይ ያለውስ እግዚአብሔር የውላችሁ ቅድስናችን ነው፣ ጥበባችን ነው፣ ጽድቃችን። ቅድስናችንን ግን እንድንጠብቅ ይፈልጓል። በምን? በአንደበታችን፣ በዓይናችን፣ በጆሮ፣ በሁሉ ነገራችን። እግዚአብሔር ሆይ በቃ አልፈልግም በሉት። እኔ ብየዋለው። ልምከራችሁ ወገኖቼ፣ አንሳልኝ፣ አንሳልኝ። አልፈልግም። እንዲህ አይነት ሰዎችን ዞር አርግልኝ ካጠገቤ። አልፈልግም። በቃ እኔ አልፈልግም። በቃ የሆነ ነገር የሚያስቸግራችሁ ከሆነ አንሳልኝ። አልፈልግም። አንተን ይወስድብኛል። አልፈልግም። በቃ ለምን ዝም ይበለኝ? መንፈስ ቅዱስ ውስጥ የሆነው እኔ ውስጥ ተቀምጦ መለኮት እኔ ውስጥ እያደረ እንዴት ዝም ይበለኝ? በጌታ በኢየሱስ ስም እናንተ ዓለም ተሰብስቦ ቢዘጋችሁ ይሻላል እግዚአብሔር ዝም ከሚላችሁ። መንፈስ ቅዱስ ጸሎትን፣ የጸሎትን መንፈስ፣ የእግዚአብሔርን ድምፅ የምትሰሙበትን መንገድ ፕሪንሲፕል ነው መነግራችሁ። ፕሪንሲፕል ኢዝ ቬሪ ኢምፖርታንት ጋይስ። ከሰው ጋር ተዋጭቃችሁ ተጣልታችሁ መታችሁ እዚህ ቲክቶክ ላይ ስትጣሉ መጥፎ ነገር ስትጽፉ እዚህ ውስጥ አያችኋለሁ፣ ነግሬያችኋለሁ። በየቤቱ እየሄዳችሁ መጥፎ ነገር የምትጽፉ ሰዎች ነግሬያችኋለሁ። እየሄዳችሁ አልታይም ብላችሁ ስድብ የምትጽፉ፣ የሆነ ነገር የምትጽፉ፣ የሆነ ስድብ ቦታ፣ ጭቅጭቅ ቦታ የምትገኙ ሰዎች በጌታ በኢየሱስ ክርስቶስም ከዛሬ ቀን ጀምሮ ገዝቻችኋለሁ። ዞር በሉ። አይመጥነውም፣ ለመንፈሳችሁ አይመጥነውም። ጌታ እየተናገራችሁ ከሆነ ውሰዱት። አይመጥነውም ለመንፈሳችሁ። እግዚአብሔር አይወድም፣ አይፈልግም። በወንድሞች መካከል ጸብን የሚዘራ ወሬ ከአንዱ አንዱ ለአንዱ እንዲህ ብሎሃል እንዲህ ብሎ የምትሉ ሰዎች ካላችሁ ዛሬ የውላችሁ እኔ እንዲህ ሳላመቻመች ነው መመከር። ጌታ ከሆነ ምን አገባኝ? እነግራችኋለሁ፣ ትፈወሱበታላችሁ። ማንም አይነግራችሁም እንዲህ ብሎ፣ ማንም አይነግራችሁ። ከአንዱ አንዱ ወሬ የምትነግሩ፣ አንዱ እንዲህ ብሎሻል እንዲህ ያለሽ የምትነግሩ ሰዎች ጸሎታችሁ ይከለከላል። የእግዚአብሔር ድምፅ ይከለከልባችኋል። ከበረከቱ ትጎላላችሁ። ተዉ ይላችኋል የሰራዊት ጌታ እግዚአብሔር። አቁሙ። እንደ አገልጋይ ቢ ሲሪየስ። ሁላችንም በአዲስ ኪዳን ካህን ነን። ማንም ሰው የተለየ ምናም የለም። ካህን ነን። አቁሙ። ሰውን ማሽሟጠጥ፣ ሰው ላይ ማፌዝ፣ ስለ ሰው ክፉ ነገር መናገር። ይህች ደግሞ የምትሉት ነገር አገልጋይን አክብሩ፣ ቤተሰቦቻችሁን አክብሩ፣ ታላላቆቻችሁን አክብሩ፣ ጓደኞቻችሁን አክብሩ። ምንም ያድርግ ቢወድቅ ለጌታው ቢነሳ ለጌታው። ምን አገባችሁ ይላችኋል የሰራዊት ጌታ እግዚአብሔር። ምን አገባችሁ? በሰማይ ሆኖ ራዳር የሚያይ አምላክ አለ። ምንድናችሁ እናንተ አይታችሁ እግዚአብሔር ያላየ የሚመስላችሁ ለእግዚአብሔር የምትነግሩ፣ ለእግዚአብሔር ሰይፍ የምትመዙ፣ እግዚአብሔር አይተሃል አይደል? አይተሃል አገልጋዮች ዘንድሮ እንደሆነ አይተሃል ቢላችሁ የምትጸልዩ ከሰማይ ሆኖ ይስቅባቸዋል። ልጆቹ ናቸው፣ እነሱ ልጆቹ ናቸው። ለእነሱም ደም ፈሷል። ደም እኩል ነው የፈሰሰው በቀራንዮ ላይ። ተው
ሰው የአንደበቱን ፍሬ ይበላል፣ ከከንፈሩ ምርት ይጠግባል። ሰው የሚዘራውን ያንኑ ያጭዳል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል ተብሎ ተጽፎ፣ መስፈሪያው በምንሰፍርበት ነው። በራሱ በምትፈርደው አይነት በአይነቱ ይፈረድባል። ጠብቅ ትንሽ። አይነቷን ደግሞ እኮ በሌላ እኮ አይደለም የምትገኘው፣ በራሱ አይነት ተገኝተ ቁጭ ቁልጭ። ሰውየው ሲያደርገው በፈረድክበት በራሱ ተገኝተ ቁጭ። ስለዚህ አቁሙ። ጸሎት ይከለክላል፣ ድምፅ ይከለክላል። የእግዚአብሔር ድምፅ እንዴት ነው? እኔ ሰምቼ አላውቅም። እንዴ ስንት ድምፅ አለ የምንሰማው? ስንት ድምፅ አለ ከፍተን ያስገባ ነው። ከዛሬ ቀን ጀምሮ ለራሳችሁ ቃል ግቡ። አልሰማም፣ አላይም፣ አልሰማም፣ አልናገርም። አንደበቴን ቀድሳለሁ፣ አይኖቼን ቀድሳለሁ፣ አስተሳሰቤን ቀድሳለሁ፣ ጆሮዬን ቀድሳለሁ፣ ቀድሳለሁ። ዲስ ዴይስ በጣም ከብዙ ነገር ሰሌክቲቭ ሆኛለሁ። ለምን? ራሱ እግዚአብሔር ነው ያደረገኝ። በፊት ቀሎኝ የማደርገውን ነገር ቀሎኝ ማድረግ አቅቶኛል። ለምን? ራሱ እግዚአብሔር። ፍቀዱለት። በፊት ቅልል ብሏችሁ የምታደርጓቸው የምትዋሿቸው ውሸቶች፣ የምታሟቸው በሆነ ሰው አንስታችሁ የምትሳለቁት፣ የምትቀልዱት፣ ከጓደኞች ጋር አብራችሁ አይገርምም የምትባባሉት ሰማይ ይቆጥረዋል። ሰማይ ይቆጥረዋል። አምቴልኝ ሰማይ ይቆጥረዋል። ስለዚህ አቁመው ይላችኋል የሰራዊት ጌታ እግዚአብሔር። በየካፌው ቡና መጠጫ ያደረጋችኋቸው ጓደኞቻችሁን ቡና መጠጫ፣ ፓስተሮቻችሁን ቡና መጠጫ ያደረጋችኋቸው፣ መሪዎቻችሁን ቡና መጠጫ ያደረጋችኋቸው። ከነሱ አትጠቀሙ፣ ከነሱ አንዳች አትጠቀሙ። ተመልሳችሁ እዛ ቸርች ሄዳችሁ አሜን ብትሉ አትጠቀሙ። መዘበቻ መዘባበቻ ያደረጋችኋቸው ሰዎች ጥንቃቄ አድርጉ፣ ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር። አይጣፍጥም እንዲህ አይነት ስብከት አውቃለሁ፣ ግን ግድ የለም እንመለስበት። አሜን አያስብልም እንዲህ አይነት ስብከት አውቃለሁ፣ ግን እንመለስበት። ፕሪንስፕል ነው። ባይጣፍጠንም ቅድም ነግሬያቸዋለሁ። እውነት ያማል ግን ያክማል። እውነት ያማል ግን ያክማል። ማንም የመርፌን ህመም ተቋቁሞ ነው ውስጡ ያለውን መድኃኒት ውስጡ የሚያስገባው። የመጀመሪያው ግን የመርፌ ህመም ይባላል። ለምንድን ነው የምንታገሰው? እሱን ለምንድን ነው እንዲህ ብለንም ጨጨፍነን የምንሰጠው? ውስጡ መድኃኒት አለ። ውስጡ መድኃኒት አለ። ይሄም እውነት ያማል ግን ያክማል። ክብር ለኢየሱስ ክርስቶስ ይሁን። እኔ ይሄንን ከህይወታችሁ አስወግዳችሁ የእግዚአብሔርን ድምፅ ካልሰማችሁ ነውና ጠይቁኝ። ጸልዩ ጸልዩ። የጸሎት ኃይላችሁ መሰዊያችሁ ካልታደሰ ኑና ጠይቁኝ። እኔ ዝም ብዬ መሰዊያችን ይታደስ እንትናችን እያልን ብቻ አይደለም። እግዚአብሔር ፕሪንሲፕል ይነግረናል። ይሄን ካረጋችሁ ይሄ ይሆናል፣ ይሄን ካረጋችሁ ይሄ ይሆናል። ይውላችሁ ስላደረግን አይደለም የምንጸድቀው፣ ስለጸደቅን ግን የጽድቅን ፍሬ እናፈራለን። አሜን ነው ወይ? የጽድቅ ፍሬ ስለጸደቅን የጽድቅ ፍሬ የሚባል አለ። ጻድቃን የሚያደርጉት በጽድቃችን ምክንያት የምናደርገው ከጻድቅ የሚጠበቅ አለ። ስለጸደቅን እናደርገዋለን። ስለዚህ ጥንቅቅ ያለ ህይወት ፈቅጄልሃለሁ። እስከ ዛሬ የተመላለስኩበት ቆሻሻ ህይወት ከላዬ ላይ የተቃጠለ ይሁን። በእሳትህ ይበላ፣ በመንፈስህ ይበላ በሉት በኢየሱስ ክርስቶስ። ፍቀዱለት። ሰዎች ነን። በወደቀው ሰውነት ውስጥ ነው የምንኖረው። በወደቀው ዓለም ውስጥ ነው የምንኖረው። እንስታለን። አንስትም አልተባለም። ለዚህ ነው ደም በአብ ቀኝ ተቀምጦ ደሙን የሚያሳይልን ይኸው ደሜ እያለ ጠበቃ የሆነልን ጌታ ያለው። ነገር ግን አውቀን የምናደርገው ነገር ሁልጊዜ እግዚአብሔር አይታገሰው። ከሱ ጋር አብሮ ማደግ የለም። ለምን በረከታችሁን ይጠርባችሁ? እሾክ ለምን ይሆንባችሁ? ለምን በምድር 100 እጥፍ ማጨድ የሚገባችሁን ነገር ለምንድን ነው ዲሌይ የሚያደርግባችሁ? ለምን ጸሎታችሁ ይበላ? ለምን ቅድስናችሁ? ለምን? ይሄን አስወግዱ ወገኖች፣ አስወግዱ። ታያላችሁ ከዛ በኋላ የእግዚአብሔር በረከት እንዴት በላያችሁ ላይ ሰማያት መስኮት በአንጻራችሁ ተከፍቶ የእግዚአብሔር መንፈስ ካልዘነበባችሁ
ተንበርከካችሁ መነሳት እስኪያቅታችሁ ድረስ እግዚአብሔር መንፈስ በላችሁ ላይ ያለው ቅባት በትውልድ ላይ ወጥቶ ሲታይ ታዩታላችሁ። ምናምንቴ መንፈስ ከላያችን ላይ የተጠረገ ይወድቃል ዛሬ በኢየሱስ። ቅርፊት ከጳውሎስ ላይ እኮ ቅርፊት ከዓይኑ ላይ ውድቅ አድርጎለት እኮ ነው እንደገና 360 ድግሪ ተሽከርክሮ አባቱን ማገልገል የጀመረው። ቅርፊት ነበረበት ሐዋርያው ጳውሎስ ነበረበት። ቅርፊት ነበረበት። ከላያችን ላይ ይውደቅ በኢየሱስ የስም ስልጣን እናገራለሁ ዛሬ ይውደቅ ከላያችን ላይ እንደ ቅርፊት። ጳውሎስ ዓይን ላይ የነበረ ቅርፊት አሳዳጅ ሆኖ ክርስቲያኖችን ሊያስገድል ሊያሳድድ ሲሄድ ፍቃድ ሊቀበል እየሄደ ደማስቆ ላይ የተገናኘው ዛሬ ደማስቆ ይሁንልን በጌታ በኢየሱስ ክርስቶስ። ከላያችን ላይ የዝሙት ቅርፊት፣ የሐሰት ቅርፊት፣ የቁጣ ቅርፊት፣ የተለያዩ ኃጢአቶች ቅርፊት፣ የሐሜት ቅርፊት ከላያችን ላይ ይውደቅ እንፍቀድ። ቅርፊት ከወደቀ በትክክለኛ መንፈስ እግዚአብሔርን ማገልገል እንችላለን። ማንም የማያውቀው ኃጢአት በውስጣችን ያለ እኛና እግዚአብሔር ብቻ የሚያውቀው ኃጢአት፣ በተለይ አገልጋዮች እዚህ ውስጥ ካላችሁ ዛሬ ቅርፊት ከላያችን ላይ ይወድቃል። ማንም የማያውቀው ውስጡን እንደፈለገን እየሆንን የሰራዊት ጌታ እግዚአብሔር እንዲህ ይላል የምንል ሰዎች በጌታ በኢየሱስ የስም ስልጣን ዛሬ ቅርፊት ከላያችን ላይ የወደቀ ይሁን። የቁጣ ቅርፊት፣ የጭቅጭቅ ቅርፊት፣ ቤት ስትገቡ ባሎቻችሁን አላስቀምጥ የምትሉ፣ ቤት ስትገቡ ሚስቶቻችሁን አላስቀምጥ የምትሉ፣ ውጪ ሌላ ሰው ቤት ሌላ ሰው ማስክ አድርጋችሁ የምትወጡ፣ ማስክ አውልቃችሁ የምትገቡ ሰዎች በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ ቅርፊት ከላያችሁ ላይ ይውደቅ። ከዛ የጸሎት ኃይል ይመለስላችኋል። የቃል ረሃብ ይመለስላችኋል። የጸሎት ረሃብ ይመለስላችኋል። እሳት በላያችሁ ላይ ይወድቃል። ቤታችሁ ይቀደሳል። ልጆቻችሁ ይቀደሳሉ። ትዳራችሁ ይቀደሳል። ፋይናንሳችሁ ይቀደሳል። ስራችሁ ይቀደሳል። አንደበታችሁ ይቀደሳል። ነገራችሁ ሁሉ ይቀደሳል። ቅድስና ማለት ይሄ ነው፣ ሌላ አይደለም። ቅድስና ለማ ለእግዚአብሔር፣ ለማንም አይደለም። አንድ እውነት ልንገራችሁ፣ መንፈሳችሁን አስጠብቁ። ሐሜት የሚተማበት ቦታ ስልክሽን አንስተሽ ሃሎ እያልሽ ሽው በይ። ሃሎ ያልተደወለ ስልክ ሃሎ ቻው በጥበብ ነይ ስልሽ መጣ ብን ከዛ ጎራ ውጪ፣ አያሳድግሽም። ከዛ ጎራ ውጣ፣ አያሳድግህም። እመክርሃለሁ በእግዚአብሔር መንፈስ ሆይ። እግዚአብሔር እኔንም እየመከረ ነው፣ እናንተንም እየመከረ ነው። በሁለት በኩል የተሳለ ነው። የእሱ ቃል እንደሆነ እንዲና እንዲህ ነው የሚቆርጠው። ወገን አያሳድገንም። ከዛሬ ቀን ጀምሮ ከዛሬ ምሽት ጀምሮ ቃል ግቡለት ለእግዚአብሔር። አላደርገውም፣ አልፈልግም፣ አንሳልኝ። እኔ ሐሜተኛ ነኝ፣ እኔ ውሸታም ነኝ። ለራሳችሁ ጻፉ። አሁን ወረቀትና እስክሪብቶ እኔ እንዲህ ነኝ ብላችሁ ጻፉ። ዛሬ አንሳልኝ። ዛሬ ሁላችሁ እናቃጥለዋለን በእግዚአብሔር መንፈስ። እግዚአብሔር ከህይወታችን ላይ ይቀድልናል፣ ከህይወታችን ላይ ያራግፍልናል፣ በእሳቱ ይበላል። እኔ እንዲህ ነኝ እያላችሁ ጻፉ። እዚህ ላይ አይደለም የምጽፉት፣ ለራሳችሁ ወረቀት ላይ። እዚህ ላይ ማንም ራሱን እንዳያጋልጥ በእግዚአብሔር ፊት ነው የምታጋልጡት። እዚህማ እናትዬ ዛሬ አንቺ ያጋለጥሽውን አላቅሽም እንደ ይልሻል። እግዚአብሔር ብቻ ነው አላቅሽም ወይም አይልሽ። ኃጢአታችንን እንናዘዛለን። በቃ ኃጢአቱን የማይናዘዝ ነው አይለማም የተባለው። እንናዘዛለን ለማ ለእግዚአብሔር። አልፈልገውም፣ እኔ እንዲህ ያስቸግረኛል፣ እኔ ምላሴ ያስቸግረኛል፣ እኔ አይኔ ያስቸግረኛል፣ እኔ ካላማው መዋል አልችልም የምትሉ በጌታ በኢየሱስ ክርስቶስ ዴቪዬ አይላቭ ይው ለእግዚአብሔር ንገሩት። እግዚአብሔር ያነሳል። ቁጣ ያስቸግረኛል፣ ሐሜት ያስቸግረኛል፣ ዝሙት ያስቸግረኛል፣ በቃ አልቻልኩም፣ በቃ ስንፍና ያስቸግረኛል። በቃ ነገራችሁን እንቅ አድርጎ ያዘውን ነገር እኔ ዛሬ ነግራችሁ እግዚአብሔር ነፃ ያወጣችሁ። እግዚአብሔር ይውላችሁ ነፃ ያወጣችሁ። ጌታ ኢየሱስ ምስክሬ ነው። ነፃ ላያወጣ ንፋስ እየጎሸመን አይደለም። አምቴልኝ ያው በቃ
እዚህ ጋር አትጻፉ። እሺ እዚህ ጋር አትጻፉ። ለጌታ ጻፉለት። እስክሪብቶና ወረቀት ያዙ፣ ጻፉለት። እኔ እንዲህ ነኝ፣ ከላይ ላይ እንድታነሳልኝ ፈልጋለሁ። እግዚአብሔር በፍቃድ ነው የሚሰራው። እግዚአብሔር በፍቃድ ነው የሚሰራው። ባይዘወይ አንሳልኛል ነው። ቅርፊት ሲወድቅለት ሐዋርያው ጳውሎስ እንዳለ ምን አደርግልህ ዘንድ ትወዳለህ? ያያችሁ፣ ከሰማይ ጋር ተስማምታችሁ እግዚአብሔር ወይ ምን ላድርግልህ የምትሉት መጀመሪያ ቅርፊት ከላያችሁ ላይ ሲወድቅ ነው። ቴንክ ዩ ማይ ዲር። ቅርፊት ከላይ ላይ ይውደቅ ዛሬ። ቅርፊት ይውደቅ። አልፈልግም። ሰውን ሁሉ ያጠመደ ቅርፊት ከላይ ላይ ይውደቅ። ምንድን ነው የኔ ጉዳይ የምትሉ ሰዎች ምንድን ነው የኔ ጉዳይ? ምንድን ነው? ከዓመት ዓመት አንድ አይነት፣ ከዓመት ዓመት አንድ አገልግሎት አንድ አይነት፣ ስራዬ አንድ አይነት፣ ፋይናንስ አንድ አይነት፣ ነገሬ አንድ አይነት፣ ሁኔታ አንድ አይነት። ምንድን ነው ይሄ? ነው ያው ሚስጥሩን ዛሬ ነገራችሁ። እግዚአብሔር ጋር ምንም ጥያቄ የለም። እግዚአብሔር በመስቀሉ ያልጨረሰው አንዳች ነገር የለው። እግዚአብሔር መስቀል ላይ ተፈጸመ ያላለው በልጁ በክርስቶስ ኢየሱስ አንዳች ነገር የለም። ችግር ያለው እኛ ጋር ነው። ሰማይ የቀረ ጥያቄ የለም። አዎ አብ ያልተከለው ከህይወታችን ላይ የተነቃቀለ ይሁን። አብ ያልተከለው ከህይወታችን ዘመን ላይ የተነቃቀለ ይሁን። ዛሬ ንቁ። ከዓመት ዓመት አንድ አይነት ህይወት የምትኖሩ፣ ከዓመት ዓመት አንድ አይነት የህይወት ዘይቤ ላይ ያላችሁ ሰዎች ዛሬ ንቁ። ዛሬ ይሄ ነው የራሳችን ካራክተር ነው። ጉድ የሰራን ምንድን ነው? አንድ አይነት ጸሎቴ ምንድን ነው የተከለከለው? ምንድነው? ድምፅ ሰማ ነበረ። ምንድን ነው? አሁን ጸልይ ላይ ነበር ድሮ። አሁን ምን ሆኛለሁ? ምን ቃል ማንበብ እምቢ አለኝ፣ መጸለይ እምቢ አለኝ። ዝም ብሎ መተኛት ነው። ቀዳዳ ከፍተንለት። ጠላት ልንገርሽ፣ አንድ ነገር ልንገራችሁ። ጠላት ቀዳዳ ካላገኘ ምንም አይነት ሌጋሊቲ የለውም። እኔ እናንተ ህይወት ነው የለው። አንዳች ሌጋል አይደለም። እኔ እናንተ ህይወት ላይ ሌጋል የሚሆነው መቼ መሰላችሁ? ቀዳዳ ስንሰጥ። ይኸው ቀዳዳ አገኙ፣ መብቴ ነው አሁን ይላል። በቃ ተሰጥቶኝ። እሱ ይኸው መግቢያ ቀዳዳውን እኮ በየት ቢገኝ ያ ጋኔን የሰፈረበት ታስታውሳላችሁ? ብዙ ነንና ሌጊዮን ነን ያለው መንፈስ ታስታውሳላችሁ? በእግዚአብሔር ይዘንሃል አሳማ ውስጥ ተተው እንዴ! እንደ ሰው ይለምናል። እናንተ በእግዚአብሔር ብሎ ቁጭ እንዴ! ከአሳማዎቹ ውስጥ ከተተን። በቃ ከከተትከን እዛ ከተተን። ይኸውላችሁ እዚህ ጋር ብያዝ እዚህ ጋር መግባት ይፈልጋል። እዚህ ጋር ብያዝ የሚገባበት የሆነ አካል ይፈልጋል። ታዲያ እሱ ለአሳማ አልሞተ፣ የሞተው ለሰው ነው። ሄዶ ናግቡ አላቸው። ሄዱ። ደም ያፈሰሰው ለአሳማ አይደለ ለሰው ነው። ሰውን ይልቀቅ እንጂ የትም ይግባ። ሃሌሉያ። እሱ ግን ይኸውላችሁ እየዞረ ላበጥረው፣ እንደ ስንዴ ላበጥረው። እሱ እኮ ምንም እኮ ስለሰጠኸው ነው እንጂ ስለሆነ ነው እንጂ ብሎ ኢዮብን ይከሳል። ወገን ንቁ ይልና ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ይላል? ይዞራል። ንቁ። ከዛስ ለእግዚአብሔር ተገዙ። ከዛስ ዲያብሎስን ተቃወሙት። ከዛስ ከእናንተም ይሸሻል። መጀመሪያስ ለእግዚአብሔር ምን በሉ? ተገዙ። ከዛ ነው ዲያብሎስን የምንቃወመው። እኛ እኮ ዘለን ዲያብሎስን ተቃወሙት ከእናንተ አይሸሽም። እንደ አስቄዋ ልጆች ቡጭቅጭቅ። ለምን? መጀመሪያ ለእግዚአብሔር ተገዙ የሚለውን ፕሪንሲፕል መፈጸም አለብን። ለምን? ለሁላችንም እኩል በኢየሱስ ስም ስንል ለምን አይሰራልንም? እየመረጠን ነው የሚሰራ ኖ። ያመኑት ሁሉ እነዚህ ምልክቶች ይከተሏቸዋል የተባለው ለምን አይከተለንም? ላይፍ we have to watch our life ላይፍ ስታይላችን እንዴት ነው? ከነጋ እስከሚመሽ ድረስ አንደበታችንን ቋጥሩ። ጠብቅ አንደበትህ። ለአንደበትህ ጠባቂ አኑርለት። ብዙ አትናገር፣ ብዙ ስማ። ለዚህ ነው 2 ጆሮ 1 አፍ የተሰጠ። ብዙ መስማት
ትንሽ መናገር። ለምን ከብዙ ቃላት ኃጢአት አይታጣም ይላል እግዚአብሔር። በሱ ከማለት ኃጢአት አይታጣም። መናገር ሲኖርባችሁ ብቻ ተናገሩ። ሁሌ መናገር ግዴታችሁ አይደለም። መግባት በማይገባችሁ ቦታ አትግቡ። በቃ አይገባሽ፣ በቃ አይመለከትሽም። አንዳንዱ ቦታ ላይ እንትን እኮ እንዲህ ተባለ። ሁሉም ቦታ ላይ ኮሜንት መስጠት አይገባሽም፣ አይገባህም። ክብር ለመንፈስ ቅዱስ ይሁን። ስለዚህ የስጋ ስራዎች ከህይወታችን ላይ የተቆረጡ የሚሆኑት ኮንሽስሊ አልፈልገውም። ጻፋችሁ ሁላችሁ የጻፋችሁ ሰዎች አንዳንድ ቁጥር የጻፋችሁ ሰዎች አንዳንድ ቁጥር የጻፋችሁ ሰዎች አንዳንድ ቁጥር የማትፈልጉት ነገር ከዛሬ ቀን ጀምሮ እንዳይሆን ስለምንጸልይ እኮ ነው። የደሙን ኃይል እንጠራለን፣ የስሙን ኃይል እንጠራለን። በሰማይ በምድር ሙሉ ስልጣን የተሰጠው የክርስቶስ ኢየሱስ ስም አለ። እንጸልያለን። ዛሬ ቆረጣል ከላያችሁ። ለራሳችሁ ተናገሩ። ዛሬ ምን ብለን ነው የምንጽፈው? ያስቸገረኝ ነገር በህይወቴ የተቸገርኩበት ነገር ይሄ ነው። ጸባይ ፍቅዬ ቴንኪው። ጸባዬ እኔ እቆጣለሁ፣ እኔ እጨቃጨቃለሁ፣ እኔ አማለሁ፣ እኔ እዋሻለሁ፣ እኔ ሰነፍ ነኝ፣ እኔ ትጋት የለኝም፣ እኔ እንዲህ ነኝ የሚለው ጻፉ። እናንተ ጋር ነው ያለውን ችግር የምታውቁት እናንተ ናችሁ። ጻፉ። እኔ ወሬ ወዳለሁ። ወሬ የምትወዱ ሰዎች ምንም አይደለም። እግዚአብሔር እኮ ኃጢአትን አትስሩ አይደለም ያለ፣ ተው ነው ያለው። ተው። ለምን እዚህ የወደቀው ዓለም ላይ ነን፣ የወደቀው ሰውነት ውስጥ ያለን ኃጢአት እንሰራለን። ይሄ ራሱ ኃጢአት የምንሰራው ኃጢአት ስለሰራን አይደለም። ኃጢአተኛ ምን ነው ሲጀመር? ኃጢአተኞች ከኃጢአት ስለተፈጠርን ከኃጢአት የቁጣ ልጆች ስለነበረ እዚህ የኃጢአተኛ ሰውነቱ ስላለን ነው ኃጢአት የምንሰራው። አያችሁ፣ ራሱ የሚፈልገው ይሄ ሰውነት ይሄ ስጋና ደም መንግስተ ሰማያትን አይወርስም። ይሄ ስለዚህ አፈር ነው የሚያስብለን ራሱ አይወርስም። ይሄ አይወርስም እኮ ይሄ ነው ራሱ አፈር አይደል? አፈር ነው የሚያስብለን ራሱ እዚህ በቃ ሽት እዚህ ይሄን ምድር እንድንሸት ያደርገናል። ስለዚህ ለምን አላለም? ጻፉ ጎበዞች። አንዳንድ ቁጥር ተባረኩ። አልፈልግም እኔ እንደዚህ ቁጣ ያስቸግረኛል፣ እንዴት ያስቸግረኛል፣ ሐሜት ያስቸግረኛል፣ ውሸት ያስቸግረኛል። ዋሻለሁ፣ ተነስቼ በቃ ዋሻለሁ። ማንም ሽጉጥ ሳይደቅንብኝ ዋሻለሁ። በቃ ተነስቼ ፒያሳ የሄድሽ መርካቶ ደርሻለሁ የሚል ህዝብ ፊት የምትዋሹ ሰዎች ህዝብ እየሰማ አሎ ያላችሁ ታክሲ ውስጥ 12 ሰው ታክሲ ውስጥ ቁጭ ብሎ ጆሮውን በጌታ በኢየሱስ ነው የሚላችሁ መስለኝ። እግዚአብሔር ሰማይማ አቤት እንዴት ይሳቀቅባችሁ። የት ደርሻለሁ ከቤት ሳትወጡ እነኚህ ጥቃቅን የሚመስሉ ነገሮች ያስቃሉ። የሚመስሉ ግን የሚያድጉ ናቸው። ትልልቅ ውሸት ስትዋሹ ከዛ ምንም አይመስላችሁ። ኧረ በቃ ምንም አይመስላችሁ። ለምን ያድጋል። ልጆቻችሁ ይሰማሉ፣ እሱ አያምኗችሁም። ከዛ በኋላ ተፈላልጣችሁ እውነት ብታወሩ ኧረ እባክሽ ውሸታም ናት። በምትታወቁበት ስም ነው የምትታወቁት። አንዳንዶቻችሁ ውሸት እንደምትዋሹ የማይታወቅባችሁ የሚመስል ኧረ እሱ በጥራቃ ነው የምትባሉ ሰዎች አላችሁ እዚህ ውስጥ። ከዛ ነገስ እውነት ብትናገሩ ማንም ኧረ እሱ ስም ወጥቶላችኋል። አንዴ ዛሬ ገለብጠዋለሁ ይህን መንፈስ። ስሞቻችሁ ስም ይወጣላችሁ፣ ጠላት ስም ያወጣላችሁ፣ የሰራችሁት ስራ ስም ያወጣላችሁ ሰዎች ዛሬ በአዲስ መንፈስ እንዲህ የምትባሉ ሰዎች አላችሁ። እውነት አላችሁ። የሁላችሁ ጆሮ ለባለቤቱ ባዳ ነው እንገራችሁ። እሱ ደግሞ አፉ ራሱ ልቅቅ ያለ ሰው የምትባሉ አንደበታችሁን እንድትቆጣጠሩ የራስን መግዛት መንፈስ የመንፈስ ፍሬ ነው። የራስን መግዛት መንፈስ እንዳመጣለኝ እኔ በቃ እንዳመጣልኝ ነው የምናገረው። እንዴ ከነ አህያ ከነ ላም ከነ ቡቹ ከነ ምናምን እኮ የምንለየው ስለምናስብ ነው። እግዚአብሔር እኮ የምናስብ እንስሶች ነን እኮ የምናስብ ነው። ሰው የሚያስብ ነው። ስለዚህ ሁለት ያስበን አንዴ እንድንናገር ነው እግዚአብሔር። ልናገረው አይመጥነው፣ መንፈስ ቅዱስን አይመጥነው፣ ክርስትናዬን አይመጥነው፣ እድሜን አይመጥነው፣ ማንነቴን አይመጥነው ነው።
እዚህ ላይ ነገር ላይ አስተያየት እሰጣለሁ ነው። ባያችሁት ነገር ላይ ሚዲያ ውስጥ እየገባችሁ አስተያየት የምትሰጡ ሰው ኧረ ዝም በሉ። እግዚአብሔር አለ፣ ራሱ አለ። ክርስቲያኖች ኧረ አሕዛቦች ሳቁብን፣ ሳቁብን። ወንድሞቻችንን እየቦጨቅን እያማን በኮሜንት መሳቂያ መሳለቂያ። ቢወድቅ ለኔ ቢነሳ ለኔ ያለው እኮ እግዚአብሔር ነው። ምንም የምትከፍልለትም የከፈልክለትም ዋጋ የለም። አንተ ራዳር ቢገጠምብህ አንተ ዋነኛ ጉደኛ አንተ ነህ። እኔና እናንተ ቤተ ክርስቲያን በር ላይ ስካነር ቢገጠም ጢር እያለ አንድ ሰው አይገባም። ጢር እያለ አንዳችንም አንገባም። ያለብን ጉድ የተሸከመን እግዚአብሔር ስለሆነ ነው። ልብስ መቼም የማይሸፍነው ጉድ የለም። ክርስቲያንን እንመስላለን። አንገታችን ሰላም ነን አለን በጸጋ ምንል በአርቴፊሻል መንፈስ በጌታ በኢየሱስ የስም ስልጣን ከዚህ ሁሉ ክርስቲያን የተመታ ይሆን። ቤት ልጆቻችሁን አስመራችሁ መጣችሁ ቅዱሳን ፊት ሰላም ሰላም ሻሎም ሻሎም የምትሉ ሰዎች ተዉ ይላችኋል። ሰራዊት ጌታ ቤታችሁ ይቁጠረው፣ ቤታችን ይቁጠረው። አብሬ ነው ዛሬ የምወቀጠው፣ አብሬ ነው የምወቀጠው። ቤታችን ይቁጠረው። ሰራተኞቻችንን እየበዘበዝን፣ ሰራተኞቻችንን እየሰደብን፣ ሰራተኞቻችንን ጉልበት እየበዘበዝን፣ ሰራተኞቻችንን እያመነጫጨቅን ኢትዮጵያ ውስጥ ያላችሁ ሰዎች አንድ ፓስተር ምን አለ? ሰራተኞችን እናገር ነበር አለ። እዚህ ቤተሰቦቻችን ጋር ሆነን ሰራተኞችን እናገር ነበር አለ። አሜሪካን ሀገር ገባው አለ። ሽንት ቤት በእጅ የሚያስቆፍረኝ ሰራተኛ አመጣልኝ አለ። ከደህና ቤተሰብ ምን ከመሰለ ቤተሰብ ተነስቼ ሄጄ ሰራተኞቼን መቁጠር ጀመርኩ አለ። ያበሳጨኋቸውን እንትኑን አምጪ ውሰጂ፣ ይሄኛው አይደለም ማናለሽ፣ ይሄንን 30 ጊዜ ያመላለስኳቸውን ሰራተኞች አስቆጠረኛል። በጥፍሬ በጣቴ ሽንት ቤት የሚያስቆፍር አለቃ አዘዘብኛል። ወገን ከሰው ነው የተፈጠሩት፣ ጊዜ ጥሏቸው ነው እንጂ እነሱም ከኔና ከናንተ እኩል ደም ፈሶላቸዋል፣ ተወግቶላቸዋል፣ ጎኑን የሾህ አክሊል ደፍቶላቸዋል፣ እግርና እጁን ተቸንክሮላቸዋል። የማናስተውለውን ስህተት ነው እየነገርኳቸው ያለ ኃጢአት ምንም የማይመስለን እቤት እንደፈለግን ምስቀልቀልቀልቀል አድርገን መተን ቤተ ክርስቲያን ስንደርስ ምንል ሰዎች ያያል። ለዚህ ነው በፍሬያቸው ያለው። በፍሬያቸው አገልጋይን ብቻ መሰለ? ራስሽ በፍሬ ትለኪያለሽ፣ ራስህ በፍሬ ትለካለህ። እያንዳንዳችን በነጩ ዙፋን ፊት ዋን ቱ ዋን እንቆማለን። የዘራናትን እናጭዳለን። በፈረድነው አይነት በአይነቱ ይፈረድብን። ስለዚህ ዛሬ ምን እንላለን? እንመለሳለን። ዛሬ ምን ልንል ነው? ይህን ሁሉ ከነገረን በኋላ ሊቆራርጠን የሚመጣ አምላክ የለም። ቸር ነው፣ ርኅሩህ ነው፣ መሐሪ ነው፣ ጸጋ የበዛለት እግዚአብሔር ጸጋ ያበዛልን ሰዎች ነን። ዛሬ ምን ሊለን ነው? እግዚአብሔር የመከረን ሲሪየስ ሆኖ የመከረን ተመለሱ ልጆቼ ሊል ነው። የጠፋውን ልጅ በር እያየ ጠበቀው እንጂ አንተ ከየትም እዛ ስታባክን ኖረ አላለም። ጠፍቶ ነበር፣ ሞቶ ነበር፣ ተገኝቷል። ጠፍቶ ነበር፣ ተገኝቷል። ሞቶ ነበር፣ ድኗል። ልጄ አምጡለት፣ ለእግሩ ጫማ፣ ለጣቱ ቀለበት፣ ፍሪዳ ይታረድለት። ከነገራችን ከተመለስን፣ ከሄድንበት ሩቅ ከሄድንበት ከተመለስን እሱ ያለውን ይዞ ይሆናል ሄደው። እኛ ግን በመንፈስ የለንም፣ ሄደናል። ሹው ብለን ከእግዚአብሔር መንፈስ ሄደናል። ከዛስ እናስመስላለን። ያው አስመሳይ የሆናችሁ ሰው አስመሳይ ነኝ ብላችሁ ጻፉ።
ጻፉ። እኔ ሁላችሁ እህታችሁ ተናዝዤ በአባቴ ፊት ያስተማረኝ ነው የምነግራችሁ። በጌታ በኢየሱስ ምን አይነት ኮኪ ነሽ አንቺ እያልኩ በመስታወት እያየሁ አንቺን ብሎ አገልጋይ እያልኩ ቁጭ አድርጌ በመስታወት እንዲያላረግሽም በእግዚአብሔር ፊት ንስሐ ገባለሁ። እግዚአብሔር ሆይ በአንተ ፊት የተራቆትኩ ብራቁቴን የተቀመጥኩ ማረኝ። ዛሬም አብሬ ንስሐ ገባለሁ። የምር የእውነት ለውጠኝ ካልነው እግዚአብሔር ሌላኛዋን ሐመረ፣ ሌላኛዋን መዲ፣ ሌላኛዋን ኤልሮኢ፣ ሌላኛዋን ኮኪ፣ ሌላኛዋን ቤዛ፣ ሌላኛዋን ያመጣል፣ ይቀይራል፣ ይለውጣል። በቃኝ ላለ ሰው፣ ለውጠኝ ላለ ሰው፣ በቃኝ ላለ ሰው፣ ቀይረኝ ላለ ሰው፣ በፊቱ ንስሐ ለገባ ሰው ያ ሰው እኔ ነኝ አለ እኮ ዳዊት እኮ መርደረር እኮ አንደኛ መርደረር ደፍሮ አስገድሎ እንዴ በምሳሌ መጣና ነገረው። ናታን ብዙ በግ ያለው ነበር። አንድ በግ ካለው ሰውዬ ወስዶ እንዲህ ብሎት ሊፈርድበት ራስን አሉ። ወይ አለ እግዚአብሔር ፊት ወይ ማለት ያስፈልጋል። ምህረት እሱ ሰውዬ እንደ ልቤ ይባል የሚመለስ ልብ እኮ ነው፣ ሌላ እኮ አይደለም። እንደ ልቤ ይባል እሱ። እንዲህ አይነት አምላክ ነው ያለን። ዛሬም እኔና እናንተ እንደ ልቤ የሆነችው ሐመረ፣ እንደ ልቤ የሆነችው መዲ፣ እንደ ልቤ የሆነችው ቤዛ፣ እንደ ልቤ የሆነችው ኤደናዊት፣ እንደ ልቤ የሆነችው ይለናል እግዚአብሔር ይለናል። ለምን እኔ ያ ሰው እኔው ነኝ ጌታዬ፣ ወይ እኔው ነኝ። ከአንተ ወዴት እሄዳለሁ? እኔው ነኝ። ያ ቃል እኮ ሳንክደው ያ ቃል እንደምንክደው። ኧረ እኔ ከዚህ ካሉት በሙሉ በፍጹም የፈለከውን ብትሆን አብሬ ሆናለሁ ሲል ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ። ነገር ግን ይዤ እቀጥላለሁ፣ ተሸክሜ እቀጥላለሁ። እንደውም ከ12ቱ 3 ውስጥ ከትቼ እቀጥላለሁ። ችግር የለው እንደ የጠራቸው እኮ ሐዋርያት አድርጎ ራሱ የመረጣቸው ራሳቸው እኮ በጣም የሚያስፈሩ እኮ ናቸው። የሚያስፈሩ እግዚአብሔር ከኛ ጋር ነው የሚኖረው። እኛ እንዲህ አይነት ሰዎች ሆነን እኔና እናንተ ውስጥ እዚህ ውስጥ እየኖረ ነው እኮ እናንተ። ኧረ መለኮት አብሮት እንደሚኖር ሰው፣ ኧረ መለኮት በውስጡ እንደሚኖር ሰው እንኖራለን ከዛሬ ቀን ጀምሮ። አብ ወልድ መንፈስ ቅዱስ ተመካክረው እኛ ውስጥ እኮ ነው ያደረው። እግዚአብሔር እኛ ውስጥ እኮ ነው ያደረው። መለኮት እኛ ውስጥ እኮ ነው ያደረው። እናንተ እኔና እናንተ ውስጥ አንሶ ገብቶ እኮ ነው ያደረው። ከዛ እሱን ይዘን እናንተ ከደና ዘመድ ጋር ከደና ከአባትና ከእናት ጋር እንኳን ስንሆን እኮ ስነ ስርዓት እንይዛለን። ከፓስተሮቻችን ጋር እንኳን ስንሆን እኮ አቤት ፓስተርዬ ምናምን እንላለን እኮ። መለኮት ነው እኮ የተሸከመው። ከታላቅ ወንድሞቻችን ጋር እንኳን ስንሆን ስነ ስርዓት እንይዛለን እኮ። ከትልልቅ ሰዎች ጋር ስንሆን እኮ ስነ ስርዓት፣ ከመስሪያ ቤት አለቆቻችን ጋር ስንሆን እንኳን እኮ ስነ ስርዓት እንይዛለን እኮ። የሆነች ጸባይ ነገር እኮ እንይዛለን እኮ። እግዚአብሔር መንፈስ ስለሆነ ስለማይታይ ወይ ጉድ ታዘብኩሽ ስለማይለን ይሄ ትልቁ እግዚአብሔር እኛን መርጦ እኛን አክሎ እኛ ውስጥ ስለኖረ በእውነት እኔ እንደዚህ እናገራለሁ ብዬ አልመጣሁም። የጌታ መንፈስ ነው። በእውነት ወገኖቼ፣ በእውነት እንደዚህ እናገራለሁ ብዬ አልመጣሁም። በእውነት ሊመልሰን ፈልጎ ነው። በእውነት ራርቶልን ነው። በእውነት ሊባርከን ፈልጎ ነው። በእውነት ሰው ሊያደርገን ፈልጎ ነው። ዛሬ ሕያው እግዚአብሔር ምስክሬ ነው። እኔ እንዲህ ልናገር አልመጣሁም። ሌላ ትምህርት ላስተምር ነው የመጣሁት። እግዚአብሔር ግን የሚበጀንን ያውቃል። የሚረባሽንም ማውቅልሻል፣ የሚበጅሽንም ማውቅልሻል። እኔ ነኝ አለ። በቃ የሚበጀንን የሚረባንን የሚያውቅልን ጌታ በምክር መንፈስ እየተገለጠ ነው። መንፈስ ቅዱስ አንዱ ማንነቱ የምክር መንፈስ፣ የኃይል መንፈስ፣
ራስን የመግዛት መንፈስ፣ የፍቅር መንፈስ ቅዱስ ባህሪያት አሉት፣ ማንነት አሉት። የሚስማማው ሰው ዛሬ አብሮኝ ይጸልያል። የሚስማማው ሰው ዛሬ እግዚአብሔር አይቶኛል፣ በጓዳዬ መጥቷል፣ ያላስተዋልኩትን እንዳስተውል እግዚአብሔር ወደ ማስተዋሌ እየመለሰኝ ነው የሚል ሰው ዛሬ አብሮኝ ይጸልያል። አብረን ወደ ማስተዋላችን ወደ ልባችን ተመልሰን ያ የጠፋው ልጅ ወደ ልቡ ተመልሶ እኮ ነው። መጀመሪያ እኮ ወደ ልቡ ነው የተመለሰው፣ ወደ አባቱ ከመመለሱ በፊት። አይገርም? መጀመሪያ ወደ ልቡ ተመለሰና ይላል አይደል እንደሚለው። ከዛ እኮ ነው አባቴ ቤት ብሄድ ይሻላል። ዛሬ ወደ ልባችን እየመለሰን ነው። ከዛ ከአባታችን ጋር ቁርኝታችን ሊመለስ፣ ኢንቲሜሲያችን ሊመለስ፣ ጸሎታችን ሊሰማ፣ የእግዚአብሔርን ድምፅ ልንሰማ፣ ከእግዚአብሔር ጋር አፍ ለአፍ ልናወራ፣ ጌታ መንፈስ ቅዱስ የቤታችን ራስ ሊሆን፣ ጌታ መንፈስ ቅዱስ ራሳችን ላይ ልንሾመው፣ የቤታችን ራስ፣ የህይወታችን የልጆቻችን መሪ፣ መኖሪያ፣ መገኛ፣ አቅራቢ፣ የኔ ጌታ ቦታውን ልናስይዘው ነው ዛሬ። ከቦታው አፈናቅለ ነው እግዚአብሔርን በቤታችን ከኛ ጋር መሆን እየፈለገ፣ እኛን መስማት እየፈለገ፣ ከኛ ጋር መሆን እየፈለገ፣ ከኛ ጋር መኖር እየፈለገ ዝም አለ ውስጣችን ቁጭ ብሎ። ለምን? የማይመጥነውን ነገር ከጠዋት እስከ ማታ እያደረገ። አቤቱ ጌታ ኢየሱስ ክርስቶስ በየጓዳው ስንት ጉድ አለ። ምንም አይደለም። ጌታ የምህረት አምላክ ነው። ዛሬ ሊምረን ነው። ወደ ልባችሁ ተመለሱ ያለን፣ ወደ ልባችሁ ተመለሱ ያለን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሊምረን፣ ሊረዳን፣ ሊያግዘን ተመለሱ አለን ዛሬ ጌታ። ተመለሱ አለን ጌታ። አውቃለሁ እንዲህ አይነት መልእክት አይጣፍጥም፣ እንዲህ አይነት ስብከት አሜን አያስብልም። ነገር ግን አሜን አሜን አሜን፣ አንተ ቅርልኝ፣ ሌላው ነገሬ ይሂድ ይቆረጥ ከላይ ላይ። ዛሬ መገረዝ ይሆንልናል። ዛሬ መገረዝ ይሆንልናል። በቃ የተገረዘ ነው በትክክል የሚያፈራው። መገረዝ ይሆንልናል። አላስፈላጊ ማንነታችን ከላያችን ላይ የተቆራረጠ ይሄዳል። እግዚአብሔር ማይወደው፣ መንፈስ ቅዱስ ማይወደው፣ ሰማይ ደስ የማይሰኝበት ነገር ዛሬ ከላያችን ላይ ቆረጣል። ስሙን ያሰደብንበት፣ አንቺን ብሎ ጴንጤ፣ አንቺን ብሎ ክርስቲያን፣ እናንተን ብሎ ክርስቲያን ብለን ያሰደብንበት ዛሬ ንስሐ በፊቱ እንገባለን። እግዚአብሔር ከላያችን ላይ ይቆርጥልናል። ዛሬ እግዚአብሔር ሊጎበኘን መጣ። ዛሬ ቤታችንን ሊጎበኝ፣ ልጆቻችንን ሊጎበኝ፣ ትዳራችንን ሊጎበኝ፣ ፋይናንሳችንን ሊጎበኝ፣ መንፈሳዊ ህይወታችንን፣ ጸሎታችንን፣ መሰዊያችንን ሊጎበኝ መጣልን። ዛሬ እግዚአብሔር ተገኘ። ትወርሻለሽ፣ ትበጥሻለሽ፣ ትገለብጫለሽ፣ ታወጫለሽ። እንዲህ አይነት ስብከት አይደለም። ዛሬ የሚያስፈልገን መመለስ ነው። ከዛማ ግዴታችን ነው መውረስ፣ ግዴታችን ነው መጠርመስ፣ ግዴታችን ነው ከፍ ብሎ መብረር። ይሄማ የተሰጠን እኮ ነው። ነገር ግን እንዳንበር ያደረገ፣ እንዳንጠረምስ ያደረገ፣ እንዳናሸንፍ ያደረገ፣ ራሳችን ላይ ተተክሎ ውስጣችን ላይ አብ ያልተከለው ነገር በቅሎ እንዳንወጣ ያደረገ፣ እንዳንጠረምስ ያደረገ ዛሬ እሱ ከላያችን ላይ ቆረጣል። እግዚአብሔር ለኛ ያዘዘው ነገር በሙሉ ይከናወናል፣ ይሳካልናል፣ ይቀናልናል። እዛው የሚያራምደን መንፈስ ዛሬ ሰንሰለት ይበጠስና እንወጣለን። ክብር ለምክር መንፈስ ይሁንለት። ለሚመክረን መንፈስ ቅዱስ ክብር ይሁንለት። ለሚመክረን ለሚገስጸን መንፈስ ቅዱስ ተመለሺ ለሚለን ሐራቫጋዲና ሳክላቫ ጠቢብን ምከረው የበለጠ ጠቢብ ይሆናል ይላል እግዚአብሔር ቃል። የበለጠ ጠቢብ ይሆናል። ሃሌሉያ! ክብር ለኢየሱስ ይሁን። በቃ ለምንድን ነው ጸሎት የተከለከለ የምትሉ ሰዎች ዛሬ ልትፈቱ ነው፣ ልንፈታ ነው። ለምን ጸሎት የተከለከለ? ለምንድን ነው እዛው ምኖረው? ለምንድን ነው አንዳንድ ነገሮች ከእጄ ላይ የተነጠቁት? ለምንድን ነው ከእጄ ላይ የሄዱት? ክርስቲያን ሆኜ አባት እያለኝ ለምን ከእጄ ላይ አስበላዋቸው? ለምን ከእጄ ላይ ተበሉ? ለምን እኔ እያለው የምትሉ ሰዎች ዛሬ እግዚአብሔርን አላሰራ ያለው ነገር ከላያችን ላይ ይቆራረጣል፣ እንገረዛለን።
ሐዋርያው ጳውሎስ ይሄንን ነው የሚለው። መገረዝ አለባት እንድታፈሩ። በቃ እናንተ ያላችሁ ዘርማን ዘራችሁ መዳን አለበት። እናንተ ያላችሁ ዘርማን ዘራችሁ እናንተ ላይ ያለውን ክርስቶስ ማየት አለበት። እናንተ ያላችሁ እስከዛሬ የተበላችሁት ነገር ከዚህ በኋላ አትበሉ። እናንተ ያላችሁ በጽድቅ የሚነግድ ነጋዴ አይጠፋ። እናንተ ያላችሁ በጽድቅ የሚያስተምር አስተማሪ አይጠፋ። እናንተ ያላችሁ በጽድቅ ቢሮ ላይ የሚሰራ ሰራተኛ አይጠፋ። እናንተ ያላችሁ ምድር አትበላ። እናንተ ያላችሁ እግዚአብሔርም እኮ ለልጆቹ እንዳይሰጥ ልጆቹም እንደዛ ሆንበት እኮ ተቸግሮ እኮ ነው እሱ ራሱ እኮ እንዴ። ሐቀኞች የሚባሉት እኮ ሌላ ሆኑ እኮ። ኧረ እሱ ወላሂ ካለ ሐቀኛ ነው ይባላል። አንቺ ያለሽ ሕያው መንፈስ አንቺ ውስጥ እያለ ሕያው መንፈስ አንተ ውስጥ እያለ ሐቀኝነት ከላያችን ላይ ጠፍቶ አሁንማ ጴንጤ ነው ሌባ የምንባልበት ዘመን ላይ ደረስን። በኢየሱስም በእኛ ላይ አይሰራም። ዛሬ ንስሐ እንገባለን። በአባታችን ፊት ንስሐ እንገባለን። እንደፈለግን በአባቶቻችን ላይ አፋችንን የዘረጠጥን፣ እንደፈለግን በአገልጋዮቻችን ላይ አንደበታችንን የዘረጠጥን 20 እና 30 ዓመት ያለመታከት ያገለግሉን አገልጋዮቻችን ላይ አንደበታችንን ያላቀቅን፣ ለእግዚአብሔር ጠበቃ የቆምን እግዚአብሔርን በጽድቅ በቅድስና ስንት ትውልድ ያሻገሩ አገልጋዮቻችንን አብረን በኮሜንት ያማን በጌታ በኢየሱስ ክርስቶስ ዛሬ ንስሐ እንገባለን። በቲክቶክ በፌስቡክ በኢንስታግራም በምን በለው ቀጥቅጠው በላት ቀጥቅጣት እያለን ስንት የተጽናናንባቸውን አገልጋዮች የምናማ እኛ አይደለን? ሀላል የምናማ ሀላል ምን አለበት? ፍቅር እኮ በደልን ይሸፍናል። በደል እንኳን ቢኖርባቸው ፍቅር በደልን ይሸፍናል እኮ። የትኛውን ፍቅር ነው ያዝነው እናንተ? የትኛውን ፍቅር ነው ያዝነው እናንተ? የትኛውን ኢየሱስ ነው ያዝነው እናንተ? አንዳንዶቹ እናንተ ኢየሱስ የትኛው ኢየሱስ ነው ይሉናል። እውነታቸው ነው። የትኛው ኢየሱስ ነው ሐሜተኛ ኢየሱስ? የትኛው ኢየሱስ ነው ወንድምን አጋልጦ የሚሰጥ ቢያጠፋ እንኳን እህትን አጋልጦ የሚሰጥ ቢያጠፋ እንኳን? ኧረ አንዳንድ ቦታ ዝም ይባላል። እግዚአብሔር ያዝንብናል። እግዚአብሔር ራርቶላቸው በጽድቅ በቅድስና ብዙ ችግራቸውን ብዙ የሚያስምጥ ነገራቸውን ችለው ይዘው የጌታን ስም እየባረኩ የዘመሩልንን ያገለገሉንን የሰበኩንን ዛሬ የምናማ ማንነኛ ላያችን ላይ ግንድ አስቀምጠን ጉድፍ አውጣ የምንል እግዚአብሔር ምሕረት ያድርግልን። እግዚአብሔር የተቀበላቸውን አገልጋዮች አየር ላይ ስናንጠለጥላቸው ምሕረት ያድርግልን። እግዚአብሔር ከፍ ዝቅ ስናደርጋቸው እግዚአብሔር የተቀበላቸው በስንት እንባ በስንት መንከባለል በስንት እግዚአብሔር ፊት በመሆን የተቀበሉትን መዝሙር የተቀበሉትን ስብከት ብጥልጥልጥልጥል ስማቸውን ብጥስጥስጥስ ስናደርገው እግዚአብሔር በባሪያዎቹ ቀልድ አያውቅም። እግዚአብሔር በልጆቹ ቀልድ አያውቅም። በጣም ሰማይ ያዝንብናል። ከዛ ምድራችንን ባርክልን ብለን ደግሞ እንነሳለን። ምድራችንን እያረከስን አገልጋዮቻችንን የሰደብን አገልጋዮቻችንን ያንጓጠጥን እግዚአብሔር ከላይ ከሰማይ ከጸባኦቱ ምሕረት ያደርግልን። ምሕረት ያደርግልን። አባቶችን እየሰደብን እናቶችን እየሰደብን ታላላቆችን እየሰደብን ዝርጥጥ እያደረግን እግዚአብሔር ታዲያ ምድራችንን እንዴት ብሎ ይፈውስ? መሪዎቻችንን እየሰደብን ነገስታትን እየተሳደብን ከክርስቲያን የማይወጣ እግዚአብሔር ነው መሪን የሚሾመው። መሪን ሙልጭ አድርጎ የሚሰድበው ጴንጤ ነው። ዲሞክራሲ ብሎ ይጠየቅበታል። ምን አገባችሁና? መሪዎቻችንን አክብሩ፣ ለጌታ እንደምትገዙ ተገዙላቸው እኮ ነው የሚለው መጽሐፍ ሲናገር። ለጌታ እንደምትታዘዙ ታዘዙላቸው እኮ ነው የሚለው።
ማንን? እኛ ከየት ነው የመጣ ነው? ከምን አይነት መንፈስ ነው የጠጣ ነው? እሳት ይውረድና ይብላ ምናምን የምንል እኛም እኮ አልተናነስንም እኮ ምንም እኮ አንድ አይነት እኮ ነው። እናንተ አላቸው ከምን አይነት መንፈስ ጠጣችሁ? ከምን አይነት መንፈስ ጠጣችሁ? እግዚአብሔር ነው እየገሰጸን ያለው። በጌታ ፊት እነግራችኋለሁ፣ አብሬ እየተገሰጽኩ ነው። ማንም አይደለሁም እኔ። አብረን ነው የምንገሰጸው። መንፈስ ቅዱስ ማቆም አቃተኝ ማቆም። ስብከት ይዤ ነው የመጣሁት። አቃተኝ ማቆም። በቃ ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር። እንመለስ። ማንም አይደለንም። እድል ሰጥቶን ነው፣ ሞቶልን ነው፣ ደም ፈሶልን ነው፣ መቃብር ፈንቅሎ ተነስቶ በአብ ቀኝ አስቀምጦን ነው። ከምናምንቴ ቦታ አንስቶ ከወደቅንበት አንስቶ ሰው አድርጎን ነው። እግዚአብሔር አምላክ ራርቶልን ነው ሰማይ የገባ ነው። ማንም አይደለንም። ዛሬ እኛ መፋነን የለብንም። ደም ነው ሰው ያደረገን፣ መስቀል ነው ሰው ያደረገን። በበደላችን ሙታን ሆነን ሳለን ሟች ነበርን ተሰብስበን። ለሟቾች ነው የሞተው እኮ። አንድ ነገር ላደረግንበት ቆመን ላጨበጨብንለት መሰላችሁ እንዴ? ቆመን ላጨበጨብንለት ነው እንዴ የሞተው? በቅድስና በንጽህና ቆመን በሰላም የኖርን ሰዎች ነን እንዴ የሞተልን? ታዲያ ማንን ነው እኛ የምንወቅሰው? ታዲያ ማንን ነው እኛ የምንኮንነው? ታዲያ ማንን ነው እኛ ዛሬ የምናማው የምቦጭቀው? ሰው የሚባል ስህተት አይገኝበት አልን እኮ አለን። እግዚአብሔር ምሕረት ያደርግልን። ከአባታቸው ጋር ይጨርሱ እነሱ። ዝም በሉ። ምናችሁን አስጠብቁ አለ ጌታ? መንፈሳችሁን አስጠብቁ። እንዳትረሱት፣ መንፈሳችሁን አስጠብቁ ነው። ይሄ ውስጤ ያለውን መንፈስ ቅዱስ አይመጥነው። እዚህ ጉባኤ ላይ አልገኝም። ውስጤ ያለው መንፈስ ቅዱስ ያዝናል። ኖ እዚህ ላይ እኔ አስተያየት አልሰጥም። ኖ እኔ ይሄ አይገባኝም። ኖ እንዲህ አይነት ጉባኤ ላይ እንዲህ አይነት ስብስብ ላይ አልገኝም። ምን ነው ሲባል እኔ ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስን አላሳዝነውም፣ አይመጥነውም። ሌላስ መንፈስ ቅዱስ ውስጤ አለና እሱ የማይመጥነው ቦታ ይዤው አልገባም አትሉ? በሉ ይሄንን በሉ። አንዳንድ የማይሆን ቦታ የምትገኙ ሰዎች እኔ መንፈስ ቅዱስ በእኔ ውስጥ ያደረሰው ስለሆንኩኝ ይዤው አልገባም። ከኔ ጋር አይገባም። መንፈስ ቅዱስ ያዝናል። ሃሌሉያ። ይዤ እዚህ ውስጥ ጥልቅ አልልም። ለምን? እኔ ውስጥ ያለው መንፈስ ያዝናል። አስተያየት አልሰጥም፣ ኮሜንት አልጽፍም፣ ኮሜንታተር አልሆንም። ለምን? እኔ ውስጥ ያለውን መንፈስ አስጠብቃለሁ። ለራሳችሁ ስትሉ ነው የምታስጠብቁት። ባይዘወይ መንፈስ ቅዱስ አንቺ ጋር ባይሰራ ሌላው ጋር ይሰራል። ችግር የለበትም። በሙላት ሌላው ጋር ይሰራል። ያከበረው ሰው ጋር ይሰራል። ስለዚህ መንፈሴን አስጠብቃለሁ። ብስጭት ለእኔ አይመጥነኝም፣ ለመንፈስ ቅዱስ አይመጥነውም። በኋላ መንፈስ ቅዱስዬ ማለት አልችልም። አሁን እዚህ ጋር ተሳድቤ፣ አሁን እዚህ ጋር ክፉ ተናግሬ፣ አሁን እዚህ ጋር አምቼ፣ አሁን እዚህ ጋር ዋሽቼ፣ አሁን እዚህ ጋር ፌዘኛ። ምስጉን ነው ይላል እኮ አይደል እንዴ መጽሐፍ ቅዱስ መዝሙር ላይ ሄዱ። ምስጉን ነው በዋዘኞች ወንበር ያልተቀመጠ፣ በፌዘኞች በምናምን ዘርዝሩ እናንተ ሄዱ። ምስጉን ነው እንዲህ አይነት ሰው ይላል እግዚአብሔር። ምስጉን ነው ይለዋል እንዲህ አይነትን ሰው፣ ያመሰግነዋል እንዲህ አይነትን ሰው። አይገርም? ዋው ይለዋል መንፈስ ቅዱስ ከላይ ከሰማይ ዋው ይለዋል፣ ያመሰግነዋል፣ አፕሪሺየት ያደርገዋል። እንዲህ አይነት ሰው ዋዛ ፋዛዛ ማያቅ ነው። መንፈሴን አይመጥነው፣ አልስማማም ከዚህ ጋር። ቴንክ ዩ ሶ ማች። ኢየሱስ ነው አለኝ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። በክፉዎች ምክር አልሄድም፣ በኃጢአተኞች መንገድ አልቆምም፣ በዋዘኞች ወንበር አልቀመጥም እንላለን ዛሬ። በቃ
ዋዘኛ ሆነን አንቀርም። በኃጢአት መንገድ በፍጹም በክፉዎች ምክር አልሄድም። ለምን? አይመጥነኝም። የኔ መንገድ ይሄ አይደለም። ምን ነው ሲል መለኮት ተሸክሜያለሁ። ምን ነው መንፈስ ቅዱስ ማደር እኔ መንፈስ ቅዱስ ማደሪያ ነኝ። እኔ መንፈስ ቅዱስ እንዴ ሲያመን ብቻ ነው እንዴ እኔ የእግዚአብሔር ቤተ መቅደስ ነኝ ምናምን እንለው? ኖ ስንኖርም የእግዚአብሔር ቤተ መቅደስ ነኝ። የመንፈስ ቅዱስ ማደሪያ ነኝ። ከዛ በሽታ አንቺ ላይ ፋንክሽን ማድረግ አይችልም። ችግር አንቺ ላይ ፋንክሽን ማድረግ አይችልም። ጥሩት የማይሆኑ ነገሮች አንቺ ላይ ፋንክሽን ማድረግ አይችልም። ለምን? በቃ ከቅድስናሽ የተነሳ እሳት፣ ቅጥር፣ ደም፣ አጥር ይሆናል። እግዚአብሔር ስለ እናንተ ይዋጋላ። ዝም ብሎ ይቀመጣል እንዴ? ልጄ እንዲሁም ሙታን ሆነን ሳለን እኮ ይሞተልን እኮ እንኳን አይደለምስ በእንደዚህ አይነት መንገድ ሄደንለት እንኳን አይደለም የመንፈስ ፍሬዎችን እያፈራን የጽድቅ ፍሬን እያፈራን ሄደንለት። ለምን አይሳካልሽም? ለምን አይቃናልሽም? ከዛ በኋላ አዎ እዚህ ዓለም ላይ የሚያንገራግር ነገር አለ። አዎ ነገር ግን ድሉ የኛ ነው። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። በማ በወደደን በሱ መቼ? ዓለም ሳይፈጠር በክርስቶስ ኢየሱስ የወደደን የመረጠን እንደምንስት አውቆ ክርስቶስን ያዘጋጀልን። ሰርፕራይዝ አይደለም። ባይዘው የኛ ስተት፣ የኛ ኃጢአት፣ የኛ መውደቅ ለእግዚአብሔር ሰርፕራይዝ አይደለም። ሂ ኖውስ። ዓለም ከመፈጠሩ በፊት ድነታችንን አስተካክሎልን ያለ ጽፋችኋል። በፊት ንስሐን እንገባለን። እግዚአብሔር አምላኬና አባቴ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ሁላችሁም የጻፋችሁትን ያዙ። የጻፋችሁትን ያዙ። ሜራዲያና ሴሌቤራዳና ማጋዱላ ባራዲያና ሴሌቤሬዲያዳ ሴሌቤሬዲያና ማዳራና ከንፈሮቻቸው ከረከሱባቸው መካከል ተገኝቶ ከንፈሮቼ የረከሱብኝ ነኝ አለና፣ ነገር ግን ከእናንተ ከንፈራቸው የረከሰባችሁ አላለም። ወዮ ጠፋው፣ ከንፈሮቼ የረከሱብኝ እኔ ነኝ ብሎ አይኖቹን ወደ ራሱ፣ የጠቢብ አይኖች በራሱ ላይ ናቸው። ክብር ለኢየሱስ ይሁን። እኔና እናንተ ጠቢብ ነን። አይኖቻችን በራሳችን ላይ ናቸው። አይኖቻችንን በሰው ላይ አናደርግም። አይናችን ላይ ያለውን ጉድፍ ይዘን ግንድ ይዘን የሰው ጉድፍ እናውጣ ብለን አንሄድም። አይኖቻችን በራሳችን ላይ ናቸው። እግዚአብሔር ዛሬ ለኛ ምህረት ያደርግልናል። ዛሬ ለኛ ምህረት ያደርግልናል። እግዚአብሔር ዛሬ የጠቢብ አይኖች በራሱ ላይ ናቸው። ኢሳይያስ አይኖቹን በራሱ ላይ ያደረገ እናንተ ወዮላችሁ አላላቸውም። ከንፈሮቻቸው ከረከሱባቸው ምድር የተገኘው እኔም ደግሞ ከንፈሬ የረከሰብኝ ነኝ አለና ወዮላችሁ አላለም። ወዮልኝ ጠፋው አለ። እግዚአብሔርን በክብሩ አየውና አይኖቹን በላዩ ላይ ያደረገ። እግዚአብሔርን በክብር ያየ ሰው አይኖቹን በላዩ ላይ ነው የሚያደርገው። የጌታን መንፈስ በክብር ያየ ሰው አይኖቹ በላዩ ላይ ነው የሚሆኑት። ወዮ ጠፍቻለሁ ሲል ኖ ኃጢአት ተሰረየውልሃል አለ። ከዛ ወዲያው ይላል ማንን እንልካለን ማንስ ይሄድልናል ሲል እግዚአብሔርን ሰማሁታልና እግዚአብሔር ቀጥታ እሱን ላከው። የኔ ጌታ ችግር የለበትም። አይኖቻችንን በላያችን ላይ ስናደርግ እግዚአብሔር ችግር የለበትም። እግዚአብሔር ችግር የለበትም። እግዚአብሔር ምንም ተመለሱ ለሚመለስ የሚመለስ አምላክ ነው ያለ እግዚአብሔር አምላክ። ኃጢአቱን የሚናዘዝ አሊያራዳላ ማክራዲያና ሴሌቤሬዲያናስ በአንተ ፊት እንናዘዛለን። እግዚአብሔር መንፈስ ቅዱስ ኤላሃታና ሳክላክራዲና ማሊ ይራሃት ይላካሳ ክላክራ በእኛ ምክንያት ምድር ትባረካለች። በእኛ ምክንያት ቤተሰቦቻችን ይባረካሉ። በእኛ ምክንያት ቤተክርስቲያን ትባረካለች። በእኛ ምክንያት በስራ ቤቶቻችን ይባረካል። በእኛ ምክንያት ልጆቻችን ዘርማንዘራችን ይባረካል። በእኛ ምክንያት ዛሬ ከእግዚአብሔር ጋር መንገዳችንን አንድ ከማድረጋችን የተነሳ እግዚአብሔር የጸሎት ኃይላችንን ያድሳል። መሰዊያችን ይታደሳል። እግዚአብሔር ሆይ ምህረት አድርግልን። በማንኛውም ሁኔታ ላይ የተገኘን ሰዎች በጌታ በኢየሱስ ክርስቶስ
ክርስቶስ ስም እግዚአብሔር አምላኬና አባቴ እኔንና ትውልዴን ይዤ በፊትህ እቀርባለሁ። በጌታ በኢየሱስ ክርስቶስ ስም ምህረት አድርግልን። በጌታ በኢየሱስ ክርስቶስ ስም በወረቀታቸው ላይ እያንዳንዳቸው የጻፉት እግዚአብሔር ሆይ እግዚአብሔር መንፈስ ቅዱስ በአንተ ፊት ስተታቸውን ችግራቸውን ይኸው እኔ ያለኝ ነገር ብለው አይናቸውን በራሳቸው ላይ አድርገው በፊትህ ይዘው የቀረቡትን ወረቀት ተመልከት እግዚአብሔር ሆይ። በልባቸው የያዙትን ተመልከት እግዚአብሔር ሆይ። ይሄ ችግር አለብኝ አንሳልኝ ፍቃደኛ ነኝ ብለናልና እግዚአብሔር ሆይ አንሳልን። በስም ኃይል የተበላ ይሁን፣ በደም ኃይል የተበላ ይሁን፣ በሳት ኃይል የተበላ ይሁን። ዛሬ ከላያችን ላይ ቆረጥ በኢየሱስ ክርስቶስ ስም። ከላያችን ላይ ገረዝ በኢየሱስ ክርስቶስ ስም። ዛሬ መገረዝ ይሁንልን በኢየሱስ ክርስቶስ ስም። ዛሬ መገረዝ ይሁንልን በኢየሱስ ክርስቶስ ስም። የመንፈስ ፍሬዎች እንድናፈራ የስጋ ስራ ከላያችን ላይ ቆረጥ። የስጋ ስራ ከላያችን ላይ ቆረጥ። የስጋ ስራ ከላያችን ላይ ቆረጥ። አባ በፊት ንስሐ እንገባለን። ማረን፣ ምህረት አድርግልን። ማረን እግዚአብሔር ሆይ ምህረት አድርግልን። እርስ በርሳችን አንወሻሽም እግዚአብሔር ሆይ እርስ በርሳችን አንወሻሽም። እርስ በርሳችን አንሸነጋገልም። አንተ ፊት አንሸነጋገልም እግዚአብሔር ሆይ ሁሉ በአንተ ፊት የተራቆተ ነው። ታውቀዋለህ እግዚአብሔር ሆይ በፊትህ ንስሐ እንገባለን። ምህረት ዛሬ በቤታችን ይግባ። ምህረትህ ዛሬ በእኛ ላይ ይሁን። ምህረት ይግነንልን መንፈስ ቅዱስ። ከዛሬ ቀን ጀምሮ ነገራችን ይፈታ። ከዛሬ ቀን ጀምሮ ጸሎታችን ይፈታ። ከዛሬ ቀን ጀምሮ ለቃሪ ያለን ረሃብ እግዚአብሔር ሆይ መገለጥ ይሁንልን። አይኖቻችን ይከፈቱ፣ ጆሮቻችን ይከፈቱ፣ መሰዊያዎቻችን ይታደሱ። ከአንተ ጋር እግዚአብሔር ሆይ የምንግባባበት ድምፅህን የምንሰማበት ከዛሬ ምሽት ጀምሮ እግዚአብሔር ሆይ ነገራችን ይለቀቅ። ይኸው በፊት ንስሐ ገብተናል። ይኸው በፊት በቃኝ ብለናል። ይኸው አንሳልኝ ብለናል። ይኸው አንፈልገውም ብለናል። እግዚአብሔር ሆይ ዛሬ ይነሳልን። ምሕረት ይግነንልን፣ ቸርነት ይግነንልን፣ በጎነት ይግነንልን። እግዚአብሔር ሆይ በስተታችን በኃጢአታችን ምክንያት የመጣብን በሽታ ቢኖር ቀዳዳ ሰተነው ጠላት ቀዳዳ አግኝቶ በበሽታ ይዞን ቢሆን በጌታ በኢየሱስ ክርስቶስም ዛሬ በፊት ንስሐ እንገባለን። ከዛሬ ቀን ጀምሮ በሽታ የሚባል ነገር ከህይወታችን ላይ ተነቅሎ ይሂድ። ቀን እየጠበቀ ወቅት እየጠበቀ የሚመጣ በሽታ በክርስቶስ ኢየሱስም ከላያችን ላይ ይነቀል። ጠላት አክሰስ ያገኘበት ጠላት ቀዳዳ ያገኘበት ማንኛውም ክፍተት ከላያችን ላይ የተገለበጠ ይሁን፣ የተነቀለ ይሁን። ማንኛውም አብ ያልተከለው ተክል በኢየሱስ ስም ዛሬ የተነቀለ ይሁን። በኢየሱስ ስም ይነቀል። 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 ክብር ለኢየሱስ ክርስቶስ ይሁንለት። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አንድ ቃል ወደ ልቤ ይመጣል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ለሙሴ የተናገረውን አንድ ቃል ወደ ልቤ ይመጣል። እግዚአብሔርን እናመሰግናለን። እግዚአብሔር ሰምቶናል። እግዚአብሔር ጸሎትን ይሰማል። ክብር ለመንፈስ ቅዱስ ይሁን። አሜን። ክብር ላንተ ይሁን እያላችሁ ለጌታ ክብር አምጡ። ለጌታ ክብር አምጡ። እግዚአብሔር ሰምቶናል። እግዚአብሔር ሃሌሉያ። አንድ ቃል በቃ እግዚአብሔር ቃል ሰጠኝ። በቃ ቃል ከመጣ ምን እንፈልጋለን አይደል? ክብር ለኢየሱስ ይሁን። ሃሌሉያ። ቃል ሃሌሉያ። ቃል ሰጥቶኛል። ክብር ለኢየሱስ ይሁን። ሃሌሉያ። ታስታውሳላችሁ ዘጸአት 33 ላይ ምዕራፍ 12 ሙሴና እግዚአብሔር ክብር በሚል ርዕስ የተጻፈ አለ። ሙሴ እግዚአብሔርን ሲልከው ማንን ትልካለህ? ከኛ ጋር አብረህ ማንን ትልካለህ ብሎ ካለው በኋላ አንተ ከኛ ጋር ካልወጣህ አንወጣም ምናምን። ይሄን ኮንቨርሴሽን ዲያሎጋቸውን ታስታውሱታላችሁ። ከ12 ጀምሮ ዘጸአት 33 ከ12 ጀምሮ የሚናገረው ቃል አለ። ታውቁታላችሁ በአብዛኞቻችሁ። እንደዚህ ይላል ሀለወቴን ከአንተ ጋር እልካለሁኝ፣ ስሜን እግዚአብሔርን በፊት አውጃለሁ ካለው በኋላ መጨረሻ ላይ እንደዚህ ይላል። እግዚአብሔር እንደዚህ ያለው አሜን ብላችሁ ተቀበሉ። እግዚአብሔር ያመጣልን ቃል ነው።
እግዚአብሔር እንዲህ አለ፣ መልካምነቴን ሁሉ በፊትህ እንዲያልፍ አደርጋለሁኝ፣ በፊትህም ስሜን እግዚአብሔርን አውጃለሁ። ለምምረው ምሕረትን አደርጋለሁ፣ ለምራራለት ርኅራሄን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር። አሜን አሜን። ክብር ለኢየሱስ ይሁን። ለምምረው ምሕረትን አደርጋለሁ፣ ለምራራለት ርኅራሄን አደርጋለሁ። እግዚአብሔር የምሕረት አምላክ ነው። እግዚአብሔር በምህረቱ ከኛ ጋር ቆሟል። በምህረቱ ከኛ ጋር አለ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እግዚአብሔር ምህረት አድርጎልን፣ እግዚአብሔር ቸርነት አድርጎልን። ክብር ላንተ ይሁን። ሃሌሉያ። ሰጣችኋለሁ፣ ታይም ሰጣችኋለሁ። ከላይ ጀምሮ ተናገሩ። እኔ በቃኝ። ከዚህ በኋላ ሌላ ስብከት አልሰብክም። አንደኛ አልችልም፣ በቃ ደከመኝ። ጌታ ጨርሱ። ሌላ ጊዜ ሰብካችኋለሁ። ለምን መሰላችሁ? እንደኔ አይደለም መኖር ያለብን፣ እንደ እግዚአብሔር ሐሳብ ነው መኖር ያለብን። እግዚአብሔር የወደደውን አድርጓለሁ። በቃ ዲስስ ይሄንን የፈለገው እግዚአብሔር ዛሬ እንዲጠናቀቅ ፈልጓል ጌታ። እድል እሰጣችኋለሁ። መናገር የምትፈልጉ ከታች ያላችሁ እድል እሰጣችኋለሁ። አንድ ቁጥር ጻፉ። ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ምህረት አደረገልን፣ ርኅራኄ ያደረገልን። ዛሬ ድምፁን እንሰማለን። ዛሬ ወደ ጸሎት እንመለሳለን። ዛሬ በሰዊያችን ታድሶ ተንበርክከን መነሳት ያቅተናል። ክብር ለኢየሱስ ክርስቶስ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር። አሜን። ኢየሱስ ተባረክ። አሜን ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። ሰው ያደረገ ለንስሐ ጊዜ በቃን ወገኖቼ። እንደዚሁ እንዳንሞት ጌታ ረዳ። ለንስሐ በቃን ወገኖቼ። ለንስሐ በቃን። ለንስሐ በቃን። ምን ትላለህ? ለንስሐ በቃን። አሜን። ክብር ለኢየሱስ ይሁን።